ከዛሬ 5 ዓመት በፊት እኔ ሶሻል ሚዲያ ማርኬቲንግ ብዬ ስጀምርና ለድርጅቶች ሳወራ ድርጅቶቹ የሚመስላቸው የነበረው የኔትወርክ መስመር ዝርጋታ መሰራ ነበር የሚመስላቸው። የዛሬው እንግዳችን ገና 21 ዓመቱ ነው፣ ወጣት ነው። ነገር ግን በዲጂታል ማርኬቲንግ ላይ በጣም ብዙ ስራዎችን የሚሰራ ነው። እኔ ማርኬቲንግ አፍቃሪ ነኝ። ከድሮም ጀምሮ በቃ ወዳለው እንደዚህ አይነት ነገር ሳይ በቤተሰብም ደረጃ ማዘርም ወደዛው ዘርፍ ነው ያለችው። አጋጣሚ ነው እንጂ እንትን ተብሎበት አይደለም። በወር 3 ኮንተንት ማለት በሳምንት አንድ ኮንተንት ራሱ አልደረሰም እና በቂ ነው ብዬ አላስብም። ጭራሽኑ አንድ ሰጀስት ማላረገው ነገር ቢኖር ዶንት ዱ ላንድስኬፕ ቪዲዮስ በብዛት። ዛሬ አሮን ከሚል ጆይን ያደርገናል። አሁን ከረንትሊ በደንብ ኔትወርክም እየሰራለት ስለሆነ እንኳን ደህና መጣ ማለት ፈልጋለሁ። አክብረን ወደዚህ ላይቭ ሴሽን። በጣም ኢንተረስቲንግ ጆርኒ ያለው ገና አርሊ በሚባል ስቴጅ ጀምሮ ቆንጆ የሚባል ካምፓኒ ቢልድ ማድረግ የቻለ ሰው ነው። ብዙ ጓደኞቹን ይዞ መስራት የቻለ ሰው ነውና አብረን ስላለ ዛሬ በጣም ደስ ብሎናል። እንኳን ደህና መጣ ማለት ፈልጋለሁ። ቴንክ ዩ በጣም እንኳን ደህና ቆያችሁኝ። እንደምናችሁ? ጤንነት በጎ ይመስገን ሁሉ ፏ ነው። በጣም ዛሬ ቆንጆ ቆይታ ነው የምናደርገው። ሰው እኔም ካለኝ ኤክስፒሪየንስ አንተም ብዙ ነገር ሼር ታደርገናለህ ብዬ አስባለሁ። ስለዚህ ብዙ ሰዎች ያውቁሃል ሆነስትሊ ስፒኪንግ። ነገር ግን አሮን ከሚል ማን ነው፣ ምን ያክል ቆይታ አለው በዚህ ኢንዱስትሪና አሁን ምን ላይ ነው የሚሉትን ነገሮች ሼር ብታደርገን። በአዲሱ ስም ተከስታቸዋል ዳካ ማርኬቲንግ። ዳካ ማርኬቲንግስ ምን ይመስላል የሚሉትን ነገሮች ስለራስ አንዳንድ ነገር ብትነግረንና ወደ ቶፒካችን ብንገባ ደስ ይለኛል። ኦኬ ይቻላል። በጣም ደስ ይለኛል። ቴንክ ዩ ለኢንትሮዳክሽኑም። ስሜ አሮን ከሚል ይባላል። ባለፉት 7 ዓመታት አካባቢ በዲጂታል ማርኬቲንግ ዘርፍ ላይ ሰራ ቆይቻለሁ። ኢንጀነራል በማርኬቲንግ ዘርፍ ላይ አሁንም ድርጅታችንም ዳካ ማርኬቲንግ ይባላል። የዲጂታል ማርኬቲንግ ሰርቪሶችን የሚያቀርብ በዋነኝነት የማርኬቲንግ ሰርቪሶችን ኢንጀነራል የሚያቀርብ ድርጅት ነው። በአብዛኛው ሌጋሲ ወይም ደግሞ ኮርፖሬት ወይ ደግሞ ሚድል ሳይዝ የሆኑ ቢዝነሶች ኢትዮጵያ ውስጥ ያሉትን ሰርቪስ የሚያደርግ ከድሮ የማርኬቲንግ ሚንሳቸው ወደ አዲሱ የማርኬቲንግ ሚንስ ትራንዚሽን ሲያደርጉ የሚያግዝ እና በኮንሰልቴሽንም በሰርቪስም ደረጃ የሚያግዝ ድርጅት ነው ያለን። አሁን ላይ ፐርሰናሊ እንግዲህ አንድ ጎል ይዘን ነው የሰራኝ ያለሁት። ይህንን የዲጂታል ማርኬቲንግ ኢንዱስትሪን ኤክስትሪምሊ ዶሚኔት ማድረግ እንችላለን የሚል እምነት አለኝ። ኤንድ ኦልሶ ካለበት ደረጃ ወደ ላይ ከፍ ማድረግ የምንችልበት ሁኔታን ዴቨሎፕ እያደረኩኝ እሰራለሁ። ከ100 በላይ ድርጅቶች ጋር የመስራት እድልን አግኝተናል። በዚህ ፓስ 7 years ውስጥ ኦር ስፔሻሊ ፓስ 5 years በተለይ ከ100 በላይ ድርጅቶች ጋር የመስራት እድልን አግኝተናል። ከረንትሊ ሪከሪንግ የሆኑ ሰርቪስ ክላይንቶች አክቲቭም ዶርማንት የሚሆኑ ከ30 በላይ አሉን። እነዚህን ድርጅቶች ሰርቭ እያደረግን እየሰራን እንገኛለን በኢትዮጵያ ውስጥ ማለት ነው። ቤዚክሊ እኔ ነው የምሰራው ዴይ ቱ ዴይ። ይሄ ነው ህይወቴ። ምንም ኮንተንት ክሪኤሽን የሚለው ነገር የለኝም እውነቱን ለመናገር። ኢምፕሮፌሽን ያው በመጠኑ ቢሆን ኮንተንት ክሪኤሽን ለራሴም የምሰራው ስራ ነው። በተጨማሪ ደግሞ ትሬነርም ነኝ። ኢምፕሮፌሽን ለ3 ዓመት አስተምራለሁ እስከ አዲስ አበባ ዩኒቨርሲቲ ድረስ የተለያዩ አይነት ካምፓሶች ላይ ከ6 ኪሎ አንስቶ ኮሜርስ ካምፓስ አስቱ ድረስ የማሰልጠን እድሉን አግኝቻለሁ እስከዛሬም ድረስ። ስልጠናም አንድ ፓርት ኦፍ ማይ ላይፍ ነው። አሰልጣኝ አይደለሁም። ፕሮፌሽን በዋነኝነት የማርኬቲንግ ፕሮፌሽናል ነኝ ማለት ነው። ይህን ይመስላል ስለኔ እንግዲህ። በጣም ደስ ይላል። ኢንተረስቲንግ ነው። አይ ዲድንት ኖ አዲስ አበባ ዩኒቨርሲቲ ትሬን እንዳደረግ በጣም ኢንተረስቲንግ ነው። ለማታውቁ ሰዎች ይህን ሁሉ ነገር ራን እያደረገ ራሱ ስቲል የዩኒቨርሲቲ ተማሪ ነው። በጣም ኢንተረስቲንግ ፓርቱ እና በዚህ አጋጣሚ ያ እና ለቅድም ሜንሽን ሳደርግ ነበረ እንዴት ወደ ዲጂታል ዓለም የገባበትን አጋጣሚ ላይ እንደ ሆቢ እንዴት እንደጀመርከው ሜንሽን ለማድረግ ሞክሬ ነበርና እሱን ስቶሪ ብታጋራን በጣም ደስ ይለኛል። ኦኬ ሹር፣ በጣም ደስ ይለኛል። ያን ያህል ማለት አሪፍ ስቶሪ የሚባል አይደለም። እኔ ለብዙ ሰው እንደ ኤግዛምፕል ሊያስቀምጥ የሚችለው ስቶሪ አይደለም። አጋጣሚዎች ናቸው። እውነቱን ለመናገር እድል ነው፣ ኮምፕሊት እድል ነው። እውነት ፒውር ላክ ነው። ማንም ሰው ቢሆን at some point in his life or in her life ብዙ ነገሮችን ለማድረግ ይሞክራል። በስራ ሪሌትድ የሆኑ ነገሮች ሳይሆን ከጓደኞች ጋር መዝናናት ሲባል፣ የሆነ ካራክተር ቢልድ ለማድረግ ሲባል፣ አዲስ ትሬንድ መጣ ብሎ እሱን ትሬንድ ለመከተል ሲባል እንደልሶ የኢጎን ጉዳይ ነበረው። ምን እናደርግ ነበረ እስካሁን ድረስ አሉ። ይሄ አካውንቴ በመደበኛ ስልክ የተከፈተ ነው። የቴሌግራም አካውንት ላይ ስቲል አሉ እነዚህ ኢንፎርሜሽኖች። ግን በሚገርም ሁኔታ ኢትዮኪቲስ የሚባል ቻናል ነበረን። የመጀመሪያ ኢኒሻል ታች ፖይንት ብዬ ማስበው እሱ ነው። ኢትዮኪቲስ ማለት በአብዛኛው ሴቶች የራሳቸውን ፎቶዎች ይልኩልናል። ፎቶዎቹን ሲልኩ 5 ብር እናስከፍላለን። እሱን
ቴሌግራም ቻናላችን ላይ ፖስት እናደርገዋለን። በፐርሰናል አካውንታችን ላኩልን ፎቶዎች ማለት ነው። በየዊኩ የተለያየ ፕሮግራሞች አሉ። የሚረር ሰልፊ ፕሮግራም ሊሆን ይችላል፣ ወር ደግሞ ፍሬንድ ግሩፕ ፒክቸር ፕሮግራም ሊሆን ይችላል። ወር ሰምቲንግ እያለን ብቻ ፎቶቸውን ይልካሉ። ታምስ አፕ እና ታምስ ዳውን ይሄ ቮቲንግ ስኬል አለ፣ ላይክ ወይ ዲስላይክ የማድረጊያ ማለት ነው። በሱ መሰረት ያህል ሰው ላይክ ወይ ዲስላይክ አድርጎታል በሚለው መጠን እሱም ቤዝ አድርገን 50%ቱን የተሰበሰበውን አማውንት እንከፍል ነበር። እንደዚህ ውድድሮችን በመጠኑ ቢሆን እናዘጋጅ ነበረ። ይሄ ማለት በዋነኝነት አንድ ጎበዝ ልጅ ነበረ ይሄን የሚያዘጋጅ የነበረ ጓደኛዬ። እሱና እኔ ሆነን ነበር ራን የምናደርገው። በኋላ ቻናሉ ተሸጠ። ከዛ በኋላ ኳስ መዘገብ፣ የተለያዩ ቻናሎች ብቻ ዝም ብሎ ማይረቡ የቴሌግራም ቻናሎችን ከፍት ነበረ። በጣም ከጓደኞቼ ጋር ለመቀላለድም አኖኒመስ ቻናሎችን ከፍት ነበረ። እንደዚሁ ፕራንክ ምናምን ለመስራት ሞር ዋቴቨር ብቻ እንደዚሁ እንደቀልድ የተጀመረ ነገር ለአንድ ሰው ለማውቀው ሰው ብቻ አሳየሁት ይህንን ቻናል እና ምን አለኝ ቴሌግራም ቻናል እኔም ከፍቼ ነበረ ብሎ ለድርጅቱ የከፈተውን ቴሌግራም ቻናል አሳየኝ። ከዛ በኋላ ኦልሬዲ ከፍቶታል። ጀስት አድሚን አክሰስ ሰጠኝና ሌትስ ትራይ ኢት አውት በሚባል ደረጃ መጀመሪያ እንግዲህ ቴክኒካል ክላይንት በዜሮ ብር በዜሮ ሂሳብ በዜሮ እውቀትና በዜሮ ሪዝን እንግዲህ ገባበት። ከዛ ጊዜ ጀምሮ እንግዲህ እስከዛሬ መተንበታል። በጣም ኢንተረስቲንግ ነው። ያ እኛም አስታውሳለሁ እኔም የመጀመሪያ የቴሌግራም ቻናል ቴሌግራም የሚለውን ነገር ራሱ መጀመሪያ የሰማሁት 11ኛ ክፍል ጆይን ሳረግ ፕሮባብሊ የዛኔ ነውና ብዙ ሰው አየው የተወሰኑ ልጆች ብራግ ሲያደርጉ ምናምን ቴሌግራም ቻናል አላቸው የሆነ ሰዎች ሲያዳምጣቸዋል ምናምን የዛኔ ነበር ሴል ሰራዎች ምናምን ሼር አደረግ ነበር። እኔም የዛኔ ነበር ክሬት ያደረኩትና የግቢ እስከመመጣ ተወሰነ ያክል ኮሚኒቲ ነበረኝ ሶሻል ሚዲያ ፕሬዘንስ ግን አይ ዲድንት ኖ የሆነ እንደ ስራ እንደሚያዝ በጣም በቅርብ ጊዜ ነው ያወቅሁት እውነት ለመናገር እኔምና በዛን ሰዓት ልክ እንደዚህ ከዚህ የኪስ ገንዘብ ለማግኘት መሞከር በጣም ይሄ ታራሪ መስል ይችላል ግን የመጀመሪያውን ስቴፕ ብዙ ሄዳችሁበታል ብዬ አስባለሁ እውነት ለመናገር ቶኪ ማለት ዞሮ ስታርት ፖይንቱ ብዙ የሚያምር አይደለም እውነት ለመናገር ለብዙ ሰው ግን እንግዲህ ማለቂያው ጥሩ ይሆናል ብለን ተስፋ እናደርጋለን። እንግዲህ ዴፊኒትሊ በጣም ብዙ ነገር ነው ኤክስፔክት የምናደርገው። በጣም ቆንጆ ሰው ወደ ዛሬው ቶፒካችን እንገባ። ሞስት ፕሮባብሊ ዛሬ የሚያዳምጡን አብዛኞቹ ሰዎች ወደ ዲጂታል ማርኬቲንግ ጆይን ማድረግ የሚፈልግ ስፔሻሊ ደግሞ ዩኒቨርሲቲ ተማሪዎችና 12ኛ ክፍሎችም እንደሚኖሩ ተስፋ አደርጋለሁ። እንዴት አድርገን ጆይን እናድርግ የሚል የብዙዎቻችን ጥያቄ ስለሆነ እኔ ራሴ ሲጀምር በጣም ግራ ይገባኝ ነበር። ኮንሴፕቱን ሰማለው ኢቭን ምንድነው የተለያዩ የውጭ ዌብሳይቶች አሉ የአጭር ጊዜ ኮርስ የሚሰጡ ላይክ የሰዓታት ምናምንና እሱን ራሱ ተከታትለን አይገባንም የሆነ ኮንሴፕት ስቲል አይገባንም ነበር ፕራክቲካል አይሆንልንም ነበርና ያንን ነገር ለመቅረብ ከሁሉም በፊት ምን መጠቀም አለባቸው ምን መረዳት አለባቸው የሚለውን ነገር ከማውራታችን በፊት ለምን ዲጂታል ማርኬቲንግን ጆይን ማድረግ እንዳለባቸው ስፔሻሊ ደግሞ ለኛ ጀነሬሽን ምንድነው የተለየ የሚያደርገው የሚለውን ነገር ብትነግረን ደስ ይለኛል። ሹር ኦፍ ኮርስ ያው ዞሮ አንድ ፕሮፌሽን ነው ልክ እንደ ፓይለት እንደመሆን አቪዬሽን ኢንዱስትሪ ላይ እንደመስራት ወይ ዶክተር እንደመሆን ሜዲካል ኢንዱስትሪ ላይ እንደመስራት ኢንጂነር እንደመሆን ኮንስትራክሽን ኢንዱስትሪ ላይ እንደመስራት ኢት ዲፔንድስ አንድ ፕሮፌሽን ነው። በዋነኝነት እኔ ለዚህ ሴክተር ሰጀስት የማደርጋቸው ታች ፖይንቶቼ በዋነኝነት ኢዝ አርት ስል ማለት ነው ስዕል ባይሆንም እንኳን ቢያንስ እንኳን ኤክስትሪም አማውንት ኦፍ ክሪኤቲቪቲ ሪኳየር የሚያደርግ ሴክተር ነው። አስሚንስ ከረንት ያሉ ኢሹዎችን ከረንት ያሉ ሃፕኒንጎችን እንዴት ስትራቴጂካሊ እኔ ወደ እኔ ቫልዩ ላመጣው እችላለሁ ለክላይንቶች ቫልዩ ላስመጣበት እችላለሁ የሚለውን ሀሳብ ራሱ ዴቨሎፕ ማድረግ ቀላል የሚባል አይመስለኝም። ስለዛም ሰጀስት የማደርገው ኢዝ ኢንትረስት ሪኳየርመንት ብዬ ማስበው ለብዙ ሰው ወደ ስራው ለመግባት የሚያስችለው ዳይሬክሽን ኢንትረስት ነው የመጀመሪያው የሚሆነው። በተጨማሪነት ደግሞ ሜቢ የዲጂታል እውቀት መጠነኛ ሆነ ቢካዝ ኦቨርኦል ሁሉም ሴክተሮችን ቢሆኑ አሁን ወደ ዲጂታል እየሄዱ ነው። ስለዛ የዲጂታል እውቀት የዲጂታል ስንል ፕላትፎርሞቹ አሉ። ፕላትፎርሞቹን እንደብዙ ማጥናትና ጊዜ ወስዶ ፋንክሽናሊቲ ዋይዝ ለራስ መጠቀም ኮንሱም ማድረግ ሪኳየርድ ነው። እንደውሶ በተጨማሪነት የእንግሊዝኛ እውቀት በመጠኑ ቢሆን ሪኳየር ያደርጋል። ሶ ይሄንን ማለት የሚችል ሰው በደንብ ሊሰራበት ይችላል። ግን ለእንደዚህ አይነት ሰው ሰጀስት አድርጓል እንደዚህ አይነት ሰው ሰጀስት አድርጓል የሚለው አይደለም። ሪኳየርመንት ውስጥ ከማላ ድረስ ይሞክረው። ከሪር ነው ዞሮ አንድ ከሪር ይዞ ስቲክ ማድረግ ከቻለ አንድ ሰው እንግዲህ የዘራው የሚያጭደው የዛሬ 30 ዓመት ሊሆን ይችላል፣ ግን የዘራውን ያጭዳል በእርግጠኝነት። ስለዛ my suggestion is definitely ይሄንን ነገሮች ማሟላት ከቻለ ቢሞክረው እንሰደስ አደረጋል።
ዴፊኒትሊ በጣም ትክክለኛ ፖይንት ነው። አሪፍ ነገር ነው ያነሳለን። በተለይ ደግሞ ይሄ ክሬቲቭ ኢንዱስትሪ እንደሆነ እኔም ይሰማኛል። ላይክ ወደ ዲጂታል ማርኬቲንግ እኔም ስሰማ በፊት ጆይን ለማድረግ ሳስብ አይታውት ዲጂታል ማርኬቲንግ ማለት ጀስት በቃ ቡስት ማድረግ የሆኑ ቱሎችን መጠቀም ነበር የሚመስለኝና እነሱን መቻሌ በቃ ቆንጆ ማርኬተር የሚያደርገኝ ነበር የሚመስለኝ። ነገር ግን አሁን በደንብ እየገባሁበት ስመጣ ነገሮችን በደንብ ስመለከት ያገኘሁት አንድ ነገር ክሬቲቭ በሆነ ወይ እንዴት አድርገን ያን ነገር ሪፕሬዘንት እናድርገው እና የሆነ ስትራቴጂክ ቲንኪንግ ነው የሚበልጠው። ምን መጣበት ስትራቴጂ ነው እንጂ አፍተር ኦል የምንጠቀማቸው ቱሎች ሌሎች ስኪሎች የሆነ ኤክስትራ ናቸው እንደኔ አስተያየት። እነሱ ነገሮች ከዛ በኋላ የሚመጡ ናቸውና ክሬቲቪቲ ትክክል ነው። ከዛም ውጭ ደግሞ ቤዚክ የሆኑ እውቀቶች ያስፈልጋሉ። አሁን ለምሳሌ ምንም አይነት የሶሻል ሚዲያ ፕሬዘንስ የሌለው እና አጠቃቀሙን የማያውቅ ሰው ትንሽ ጊዜ የሚወስድበት ይመስለኛል። አሁን ለምሳሌ አንተ ቀደም ብለህ ቴሌግራም ቻናሎች እንደዚህ ማኔጅ ማድረጉ፣ ኢንስታግራም፣ ፌስቡክ ላይ ፕሬዘንስን መሞከሩ ምንም ሲሊ ሊመስል ይችላል። ጀስት ጥሩ ኮንሱመር እንደሆንክ ልታስብ ትችላለህ። ነገር ግን አይ ቲንክ እሱ የመጀመሪያው ስቴፕ እሱ ይመስለኛል። ኢቭን እሱን ራሱ በትክክል ምንድን ነው የሚባለው ጥሩ ኮንሱመር መሆን ለጥሩ ፕሮዲውሰር ለመሆን የመጀመሪያው ስቴፕ ነው እንደሚባለው አይ ቲንክ እሱም አስፈላጊ ይመስለኛል። እና አሁን ብዙ ቦታ እንሰማለን ዲጂታል ማርኬቲንግን ለመጀመር ብዙ ኤክስፔሪየንስ አያስፈልግም፣ ኢቭን ደግሞ ብዙ ገንዘብ ሳይኖረን መጀመር ይቻላል ይባላል። እና ሆነስትሊ ስፒኪንግ እኔም አንዱ ምሳሌ መሆን ይችላል ብዬ ነው የማስበው። ግቢ ሀቢ ስጀምር ምንም ኮምፒውተር ራሱ አልነበረኝም ነበር። የጀመርነው በቡስት በማድረግ ነበረ፣ እንዲሁ አንዳንድ ስራዎችን በመስራት ነውና ስፔሻሊ ኤክስፔሪየንስ እና ገንዘብ የሌለው ሰው ወደዚህ ነገር መግባት ቢፈልግ ከነ ሊሚቴሽኖቹ መግባት የሚችልባቸው መንገዶች ምንድናቸው ብለህ ታስባለህ? ያው አይ ኖ ኢትስ ቬግ የሆነ አሻሚ ነው፣ ሙሉ በሙሉ እንደዚህ ነው ብለን መደምደም የምንችለው ኮንሴፕት አይደለም። ያለ ገንዘብ ያለ እንትን ይገባል ሲባል ብዙ ሊሚቴሽኖች እንዳሉት ሆኖ መግባት ለሚያስብ ሰው ምን ትመክራለህ? እውነቱን ለመናገር ብዙ ሊሚቴሽን ያለው ኤራ አይደለም። ካፔክስ የሚባል ነገር አለ፣ ኢንተርናሽናል ስታንዳርድ የሆነ ካፒታል ኤክስፔንዲቸር ማለት ነው። ኢኒሻሊ አንድ ስራ ለመጀመር ስታስብ ምን ያህል ካፒታል ሪኳየር ያደርጋል? አስሚስ ኖት ይሄ ኢትዮጵያ ስታንዳርድ የንግድና ቀጠናዊ ትስስር የሚያወጣው ስታንዳርድ ኦፍ ካፒታል ኤክስፔንዲቸር አይደለም። አስሚስ የሆነ ካፒታል የሆነ ዝግ አካውንት ላይ ማስገባት አይደለም። ግን ካፒታል ኤክስፔንዲቸር ማለት የሰው ኃይል ሎንግ ተርም ፕላኖች ላይ ያሉት እቅዶች ላይ የምታወጣው ኢነርጂ እና ምን ያህል ታይም ኢንቨስት ያስደርግብሃል፣ ምን ያህል ገንዘብ ታወጣበታለህ የሚሉትን ፋክተሮች ሙስሊም ነገር ትንሽ የሚመስል ነው ይሄ ሴክተር። ስለዛ ለብዙ ሰው ኦፕን የሆነ ሴክተር ነው። ሶ ኢዚ ቱ ጆይን ሃርድ ቱ ስኬል የሚባል አይነት ሴክተር ነው። ኤጀንሲ ኢን ጀነራል እንደዛ ነው ብዬ ነው የማስበው። ሶ በዚህ አይነት ሲቹዌሽን ለኔ አሁን ከባድ የሚያደርግብኝ ነገር በዚህ መልክ ጆይን አድርጉ ለማለት ለሰው ኢትስ ሪስኪ። ለሁሉ ሰጀስት ማድረገው ቦታ አይደለም፣ ለሁሉ ሰጀስት ማድረገው ሴክተር አይደለም። ግን as long as you have a certain amount of interest የሆነ ያህል ኢንትረስት ካላችሁ ይሄ ታይም the best time ነው ጆይን ለማድረግ ሪኳየርመንቶችም ደግሞ ምንድነው ማድረግ አለባችሁ የሚባል ደግሞ 5 ስቴፕ ፍሬምወርክ አለኝ ሁሌም ስታንዳርድ ሆነ የምናገረው። አንደኛው መጀመሪያ ሪሰርች ማድረግ ነው። ሪሰርች ስንል ቬግ ተርም አላርገውና ዲጂታል ሪሰርቾችን በጣም ሰጀስት አደርጋለሁ። ላስ ሚንስ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ፣ ሊንክድኢን ዋቴቨር ፕላትፎርም ተጠቀሙ። እነሱ ላይ እየገባችሁ as much as possible ዲጂታል ማርኬቲንግ ምንድነው ኤግዛክትሊ ምን ተርሞችን ያካትታል፣ አንደርስታንዲንግ the scope of work ምንድነው ኤግዛክትሊ የሚለው ነገር። ኦቨርኦል ማርኬቲንግ 3 ስቴፕ ነው። አድቨርታይዚንግ ስፔሻሊ 3 ስቴፕ ነው የሚያጠቃልለው። አንደኛ አይዲዬሽን ነው። ሶ ሐሳቦችን ማመንጨትና ሐሳቦችን ፎርም ማድረግ ወደ መሬት ላይ የሚወርድ ብሪፍ ማዘጋጀት ነው። ከዛ በኋላ it's just production ወይ ደግሞ ፕሮዳክሽን ስለ የቀረጻ ፕሮዳክሽን ብቻ አይደለም፣ ግን ሚዲያ ፕሮዳክሽን ኦቨርኦል ያንን ሐሳብ ወደ የኢንፎርሜሽን ቋት ስብስብ መለወጥ የሚችል ሰው ሪኳየር ያደርጋል። ስለዛ ወደዛ ፖይንት እንሄዳለን። ከዛ ፋይናሊ ደግሞ ሚዲያ ባይንግ እነዚህን ጥሩ የሰራኋቸውን ኮንተንቶች ወይ ሐሳቦች ወይ ሚዲያዎች ፕሮዳክሽኖች or whatever ሐሳቦችን ብቻ ምን ላይ ሼር አድርጋቸዋለሁ የሆነ ፎርም ኦፍ አቴንሽን ጋርነር ማድረግ የምችልበት ቦታ ላይ ቶታል አድሬሰብል ማርኬቲንግ ያገኘኝ ታም ይባላል። ሶ ቲኤም ታም ቶታል አድሬሰብል ማርኬቲንግ መፈለግ። ይሄንን አንደርስታንድ እስከምታደርጉበት ፖይንት in each step ዲጂታሊ ምን ስቴፖችን ይወስድብኛል የሚለውን አንደርስታንድ እስከምታደርጉ ድረስ ሪሰርች። ፋይናሊ ከሱ ሪሰርች በኋላ ይሄንን ኢንፎርሜሽን ይዛችሁ ሄዳችሁ የምትተገብሩት ራሳችሁ ላይ ቢሆን ሰጀስት አደርጋለሁ። ስለዛ ቀጥታ ክላይንት ጋር ሄዳችሁ ኦር ኮልድ ምናምን ተደርጎ ማርኬቲንግ ከመስራታችሁ በፊት ለራሳችሁና ሰው ጋር ፑሽ ከማድረጋችሁ በፊት ለራሳችሁ ገበያ ክሬት አድርጉበት and let's see ምን ያህል ገበያ ማሳለጥ እንደምትችሉ። ማርኬቲንግ ማለት አማርኛ ተርሙ ገበያ ማሳለጥ ነው። ገበያ ማሳለጥ ምን ያህል እንደምትችሉ let's see
ሶ እሱ ማለት ሜቢ ከሺን ላይ የመጋረጃ ማንጠልጠያ ሊሆን ይችላል አስመጥቼ እሱን በ2000 ብር አስመጣሁትን ሜቢ በ4000 ብር እየሸጥኩኝ የሆነ ነገር ይሄንን ነገር መስራት ከቻልኩኝ ኤንድ 50 ኦርደር ጀነሬት አድርጌ 50ውን ኦርደር ዲሊቨር አድርጌ ከጨረስኩኝ በኋላ ተርፌን ካልኩሌት አድርጌ ሳስቀምጥ ፕሮፊታብል የሆነ ቢዝነስ ዴቨሎፕ ማድረግ እንችላለን። አድራይ ፖዚቲቭ የሆነ ስራን የሰራሁት ብዬ አክሴፕት ልክ ሳደርገው ዳት ሚንስ I'm technically ready ወደ ኔክስት ስቴፕ ለመሄድ ለሶስተኛው ስቴፕ that means ክላይንት አፕሮች ማድረግ መጀመር። ልክ ክላይንት አፕሮች ማድረግ ከጀመራችሁ በኋላ የመጀመሪያ ክላይንታችሁን probably in a few months weeks maybe possibly ክሎዝ የማድረግ ቻንስ አላችሁ። እሱን ክሎዝ ካደረጋችሁ በኋላ it might be በጣም ቺፕ የሆነ or ደግሞ ፎር ፍሪም ሊሆን ይችላል ሰርቪሱን የምታቀርቡት። ግን እሱን ከተቀበላችሁ በኋላ እሱን በአግባቡ ሰርቪስ ማድረግ ሪኳየር ያደርጋል። ከዛ ጥፋት ታጥፋላችሁ። አራተኛ ስቴፓችን ላይ ጥፋት በእርግጠኝነት ጥፋት ታጥፋላችሁ። እሱን ጥፋት ደግሞ ወደ መሬት ማውረድ ነው። ዞሮ ዞሮ ምንድነው ችግሮች ኤግዛክትሊ የሚሉትን ነገሮች አላሻችሁም። አሁን ኢን ላይፍ ጥሩ ቦታ ላይ ያለሁት ብዬ አስባለሁ። ፓስ 2 ወር በጣም ፖዚቲቭ ስቴት ላይ ያለሁት እውነቱን ለመናገር በድርጅቱም ኖትቡኬን አወጣና ከኋላ ጀርባ ላይ ምን ጀምራለሁ ችግሮቼ ከረንትሊ ምንድነው ችግሮች ያጋጥሙኝ ያሉት ኢን ላይፍ እነሱን ችግሮች ኮምፕሊትሊ ለመዘርዘር ሞክራለሁ። ይሄ ችግር እያጋጠመኝ ነው ብዬ ያው ችግር ከዘረዘርኩኝ በኋላ 15 ላይን ኦፍ ችግሮች ካጋጠሙኝ በኋላ እነዚህን እያንዳንዱን በ15 ደቂቃ ውስጥ ሪሶልቭ ላደርጋቸው እችላለሁ የሚል ቻሌንጅ ለራሴ ሞክረዋለሁ። ዳትስ ኢት። ዞሮ ችግር ማለት የሆነ ነገር ላይ ፌል አድርጋችኋል ማለት ነው። የፈለጋችሁትን ነገር አቺቭ አላደረጋችሁም because it is your fault። ለምሳሌ it might be recently ከብዙ ክላይንት ጋር ባክ ኤንድ ፎርዝ እየሄድን ሊሆን ይችላል። ሜቢ ኳሊቲ ኦፍ አወር ኮንተንት ፕሮዲዩስ እያደረግን ያለ ነው ላይ ኦር ደግሞ አመታዊ በአሁኑ ዓመት የከፈልነው በጣም ትክክል ያልሆነ አማውንት ነው ከኤክስፔክት ካደረግነው አማውንት በላይ ሆነብን። ሰምቲንግ ብቻ ፊገር አውት ማለት የሆነ ነገር ያጋጥመኛል። እነዚህን ዘርዝራቸውና በ15 ደቂቃ ውስጥ ሶሉሽን ለዚህ ስፔሲፊክ አስቀምጥለታለሁ። that means ከጥፋቴ ተምሬያለሁ። የዛኔ ያጠፋሁት ነገር አለ ክሊርሊ ከሱ ተምሬ as an informed person ሶልቭ ለማድረግ ሞክራለሁ። so that's the next step. the fourth step is ጥፋታችሁን በደንብ ወቁት፣ አድሬስ አድርጉት፣ አስተካክሉት in a short amount of time because you are starting off ገና የጀመራችሁ እንደመሆኑ መጠን እኔም የጀመርኩኝ ስለሆነ ገና ችግሮችን በአንዴ ሶልቭ ለማድረግ ሞክረው። so ዲሲዥኖችን ወዲያው መወሰን ለናይ ደግሞ መማር አታቁሙ። አምስተኛ ስቴፕ just keep on learning. recently ለምሳሌ በዚህ ሴክተር ጨረታዎች በጣም ብዙ እየወጡ ነው። so ጨረታዎች ለመወዳደር እየሞከርን ነበር። ለምሳሌ ሌላ ክላይንቶች ድሮ የምንቆጥረው የነበረው ከረንትሊ አክቲቭ የሆኑ ክላይንቶች ነበር። ግን አሁን ምንድነው the past few months ዶርማንት የሆኑ ክላይንቶችን መቁጠር ጀምረናል። እነዚህን ክላይንቶች ኮንስታንትሊ የሆነ ሰርቪስ እንፈልግና ፕሮቫይድ እናደርግላቸዋለን። ደስተኛ ሆነው ይመጣሉ። እኔ I have a client ተቀጥሬ የሰራሁበት ፍሪላንሰር ሆኜ የሰራሁበት ከዛም በኋላ በኤጀንሲው ከከፈትኩኝ በኋላ አብሬ የሰራሁበት ከዛ በኋላ የ3 ወር ሰርቪስ ሰጥተነው ከሰውየው ጋር ቲሙን አሰምብል አድርጌ የራሱን ፕሮዳክሽን ቲም የሚገዛቸውን እቃዎች አሳውቀው እነሱን እቃዎች ገዝቶ ወጥቼ አሁን ደግሞ ሪሰንትሊ ዌብ ዴቨሎፕመንት ሰርቪስ እየሰጠን ያለው ክላይንት አለ። ሶ ቴክኒካሊ ከሆነ ይሄ ሰው ማለት በጣም እኔ ጄኑዊንሊ ቫልዩ የማደርገው ድርጅትም ነው ግለሰብም ነው። ስለሱ ሳውራ ራሱ ደስ ብሎኝ ነው የማወራው። ስለ ድርጅቱም ሳውራ ደስ ብሎኝ ነው የማወራው። እነዚህ ሰዎች ከስተመር ናቸው። በቃ ኦፊሻሊ these are partners ለእኛም ስኬትም ተስፋ የሚያደርጉ እኛም ለነሱ ስኬት ኬር የምናደርግላቸው። ሶ ይሄ አሁን ሪሰንትሊ የተማርኩት ነገር ነው። I believe the first 2 ወር ወይ 3 ወር የተማርኩት ነገር ነው። አዲስ ነገር ዴይሊ ትማራላችሁ። ሶ እሱን ኖት አድርጋችሁ አምስተኛ ስቴፕ always keep on learning የሚለው ነገር እንይዛለን ማለት ነው። ምን ይመስላል? በጣም ትክክለኛ ፖይንቶች ናቸው። ሆነስትሊ በጣም የሚገርም ነውና ያው የዚህኛው አሁን የጠየቁ ጥያቄ መነሻም እንዴት አድርገው ነው አንድ ሰው መጀመሪያ ያለበት ወይም ደግሞ ዲጂታል ማርኬቲንግን ጆይን ማድረግ ያለበት የሚለው ነው። ወይም ደግሞ እንዴት ነበር ያወራነው ገንዘብና ኤክስፒሪየንስ ያስፈልገዋል ወይ ከሚለው ሳይድ ነውና ዲጂታል ማርኬቲንግ ሁሉም ሰው ጆይን እንዲያደርግ ፑሽ አላደረግም። ልክ ነህ። ቀደም እንዳልከው እንዴት ነው ኢዚ ለመግባት ኢዚ የሆነ ግን ስኬል ለማድረግ ከባድ ነው የኤጀንሲ ሞዴል። ይሄ ሁሉም ሰው ያውቀዋል። ግን ቆንጆ የሚያስብለው ለምንድነው ላይክ አሁን ሰሞን መጥቶ የሆነ ብዙ ብር ያለው ኢንሚሊየንስ ካለው እንደዚህ አይነት ኤጀንሲ ሞዴል ውስጥ ከሚገባ የሆነ ፕሮዳክት ኦር ሰርቪስ የሚሸጥ ቢዝነስ ቢጀምር ሰክሰስፉል ይሆናል፣ ስኬል ለማድረግም ይቀለዋል። ነገር ግን ልክ እንደኛ አይነት ወጣቶች ለምሳሌ አንድ ቢዝነስ ለመጀመር ምንም አይነት ነገር ለሌለው ፍሮም ስክራች ለሚጀምር አንድ ታዳጊ ወጣት ደግሞ ያለውን ስኪል መሸጥ ትክክለኛው ቢዝነስ ሞዴል ነው ያስባለሁ። ስፔሻሊ ኤጀንሲ ሞዴል ቆንጆ ሆኖ የሚታየው እዚህ ነው። አት ሰም ፖይንት በስሩ ሰዎች ይዞ ብዙ ማድረግ እስከሚችል ድረስ ስኪሉን እያዳበረ ለጥቂት ሰዎች ሰርቪስ እየሰጠ ቀስ እያለ የሚያድግበት ቆንጆ ቢዝነስ ሞዴል ነው ስለማስብ ነውና
ትክክለኛ ነገር ነው። ስፔሻሊ ደግሞ ታጠፋላችሁ ዴፊኒትሊ። እኔ ያስታውሳለሁ ላይክ የመጀመሪያና ሁለተኛ ልስራላችሁ ብዬ ጠይቂያቸው የሰራዋቸውን ሰዎች አስታውሳቸዋለሁ። በቃ ላይክ ከማዘን ነው እንደውም ዝም ሲልኝ የነበረው እንጂ አሁን መለስ ብዬ ሳያቸው ኮምፕሊትሊ ትክክል ያልሆነ ስራ ነበር ሰራ የነበረው። ግን አትሊስት እንድማርበት ፈቅደውልኛል፣ ያንን ነገር እንድሞክር ፕራክቲስ እንዳደረግበት ፈቅደውልኛልና እናጠፋለን፣ እንሳሳታለን፣ እንወድቃለን። ግን ኤቭሪዴይ መማራችን በጣም ትክክለኛ ፖይንት ነው። ልክ አሁን አንተም እንዳልከው በዚህ 3 ወሮች እንዳልከው እኔም በዚህ 3 ወር ውስጥ በጣም ክሬዚ በሚባል ደረጃ ብዙ ነገሮች ተምሬያለሁ። ስፔሻሊ ለላስት 7 months ከዲጂታል ማርኬቲንግ ከዌብሳይት ሳይድ በምን ያክል ደረጃ ነው የሚሰራ የሚለውን ነገር በደንብ ዲፕሊ የተማርኩበት ጊዜ ነው ብዬ አስባለሁና ሁሌም መማራችን የሚቆም ነገር አይመስለኝም። ያዳመጣችሁ ላላችሁ ሰዎች ደግሞ አሁን የነገረን 5 ስቴፖች ስፔሻሊ ኖትቡክ የያዛችሁ ሰዎች ካላችሁ ሼር ብታደርጉ በጣም ደስ ይለኛል። በጣም ፕራክቲካል የሆኑ ስቴፖች ናቸው። የምርም ልንከተላቸው የሚገቡ ስቴፖች ናቸውና በጣም ቆንጆ ነገር ነው ሼር ያደረከን። በዚህ አያይዤ ለመጠየቅ ያክል ማንኛውም ሰው ስኪሉን የሚሸጥበት ኢንዱስትሪ ነው ብዬ አስባለሁ። ሲጀምር ስፔሻሊ በደንብ ሲጀምርና አንድ ሰው ወደዚህ ዘርፍ ለመግባት እንደው መጀመር አለበትና ያስፈልጉታል ብለህ የምታስባቸው ቤር ሚኒመም የምታስባቸው 3 ስኪሎች ጥቀስ ብትባል የትኞቹን ፕራዮሪቲ ትሰጣለህ? ከሱን ጀምር። ኦፍ ኮርስ ቅድም ጠቅሻቸዋለሁ በመጠኑ። አንደኛ የማርኬቲንግ ስኪል ማርኬቲንግ ማይንድሴት this means ክሬቲቪቲ ፓርቱን ኤክስትሪምሊ አዌር መሆን ማለትም ተግባር ለመስራት ሜቢ ማይመች ሲቹዌሽን ከሆነም ኦር ሶፍትዌር ቤዝድ ኦር ፕላትፎርሞቻችሁ እየተጠቀማችሁ ያላችሁ የማይፈቅድላችሁ ከሆነ how do I tactically ይህንን ምድረው ኦብስታክል አልፎ እችላለሁ የሚል አስተሳሰብ የያዘ የማርኬቲንግ ማይንድሴት ሊኖራችሁ ይገባል። and also marketer is always from the side of the consumer ይባላል። so ምንድነው 6 የድርጅቱ ኤግዜኪቲቭ ቲሞች ቢሰበሰቡ ኦፕሬሽንስ ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ ሲኢኦ ሊሆን ይችላል፣ ኤችአር ሊሆን ይችላል፣ ፕሮዳክሽን ምናምን ብቻ ብለው ተሰብስበው ሚቲንግ ላይ ተሰብስበው ቢሆን ማርኬቲንግ ፐርሰኑ is always the one ከኮንሱመር ፐርስፔክቲቭ ብቻ የሚያስበው። ኮንሱመሩ ማለት ነው ኤንድ ዩዘር መጨረሻ ላይ ፕሮዳክቱን ወስዶ የሚጠቀመው ውስጡ ኢንጀስት የሚያደርገውን ግለሰብ ወይ ድርጅትን አስቦ የሚያወራው ብቸኛው ማርኬተር ነው። ስለዛ የመጀመሪያው ማርኬቲንግ ማይንድሴት ነው። እነዚህን ስኪሎች ዴቨሎፕ ካላደረጋችሁ there's no point in joining marketing በጭራሽ። አንደኛ። ሁለተኛ እንግሊሽ ፕሮፊሸንሲ የእንግሊዝኛ እውቀት ሪኳየር ያደርጋል። it's just ኢንተርናሽናል ስታንዳርድ ስለሆነ ነው። በቃ ኤኒ ሴክተር ብትሄዱ አሁን ላይ ኢንተርናሽናል ስታንዳርድ ነው እየተከተልን ያለው። ሜቢ አግሪካልቸር ብቻ ነው ብቸኛው አንሜካናይዝድ ግሎባላይዝድ የሆነ ሜቢ ኢትዮጵያ ውስጥ ያለ ማርኬት ሴክተር ብናወራ እሱም በመጠኑም ቢሆን እየተለወጠ ነው አሁን። ስለዛ ይህንን ኮንሲደር ስናደርግ እውነቱን ለምናገር ሆነ እንግሊሽ ፕሮፊሸንሲ ሪኳየርመንት ይሆናል። ሶስተኛ ነገር ፕላትፎርሞቹን አንደርስታንድ ማድረግ ማለትም የተለያዩ አይነት ቱሎች የሚጠቀሙትን ኤክስትሪም አማውንት ኦፍ አዌርነስ ሪኳየር ያደርጋል። ስለዛ ጊዜ ወስዳችሁ እነሱ ሪሰርች ማድረግ ኢንጀስት ማድረግ ወደ ውስጣችሁ ማለትም አሁን ለምሳሌ ፌስቡክ ላይ የሆነ ፓርት ላይ አክሰስ እንትን ለማለት ሊያስቸግረኝ ይችላል፣ ግን somehow I'll figure it out። በቃ it will take a few minutes of process። ኢንፍሉዌንሰር ሊስት ለምሳሌ በጣም ዋይድ የሆነ ኢንፍሉዌንሰር ሊስት አለ እንደ ድርጅት። አሁን ዳካ ጋር ብትመጡ ማጆሪቲ ኢንፍሉዌንሰሮችን ወይ እናውቃቸዋለን ወይ አብረናቸው ሰርተናል ወይ ከዚህ በፊት ስልካቸዋለን ወይ ሰምቲንግ ብቻ ኮላቦሬት አድርገናል። ስለዛ እነዚህ ፕላትፎርሞች ናቸው ሚዲያዎቻችን ሾኬዝ የምናደርግባቸው ቦታዎች ናቸው። ስለዛ ከነሱ ጋር ያላችሁን ኮሚኒኬሽን ራሱ ቱሉ ላይ ያላችሁን እውቀት መጨመር ሶስቱን ነገር ማድረግ ዴትሪመንታል በጣም ኢምፖርታንት ነው ምለው ነው። ትክክለኛ ነገር ነው። በጣም አሪፍ። ስለዚህ በቀጣይነት እንዴት አድርገን የመጀመሪያ ክላይንታችን ቅድም አንተ እንዳልከው ራሳችሁ ላይ ተግብሩት ብለሃል። ያ በጣም ትክክለኛ ነገር ነው። ስፔሻሊ ደግሞ የመጀመሪያ የክላይንት ከመስራታችን በፊት የራሳችንን ፌስቡክ፣ ኢንስታግራም፣ ሌሎች ፕላትፎርሞች ላይ ሊሆን ይችላል በደንብ መስራት የምንፈልገው ነገር ላይ ራሳችንን በመሸጥ ምንጀምር በጣም ቆንጆ ሀሳብ ነው። ከዛ ውጭ ግን እንዴት ወደ ክላይንት የመጀመሪያ አፕሮቻችን እናደርጋለን ወደሚለው ከመሄዳችን በፊት ከኦዲየንስ ጥያቄ ካለ እንቀበልና እነሱ መልሰን ደግሞ እንቀጥላለን። ኦኬ እሺ ሚኮ ጥያቄ መቀጠል ትችላለህ። እሺ ቴንክ ዩ በጣም ድል ስለሰጣችሁኝ። የኔ ጥያቄ ምን መሰላችሁ? እኔ ኦልሬዲ አሁን እየሰራሁኝ ያለሁት ሶሻል ሚዲያ ማኔጅመንት እና የተለያዩ እንደዚህ ክላይንቶች አሉኝ። ከስሬ ደግሞ ቪዲዮ ኤዲተር ምናምን እንደዚህ በፍሪላንስ የሚሰሩልኝ ሰዎች አሉ። እኔ ለማሳደግ እፈልጋለሁኝ ግን በስልክ ነው የሚቀርጸው ያለሁት እና አሁን ካሜራ ልግዛ ኦር ቢሮ ልከራይ ምናምን የሚል ሀሳብ አለኝ እና የትኛው ቢቀድም የተሻለ ነው ብላችሁ ትመክሩኛላችሁ? እና ካሜራ ደግሞ ከመግዛት በፊት
ሌላ አክሰስ ላገኝበት የሚችለው ነገር አለ ወይ? የኪራይ ሊሆን ይችላል ወይ የሆነ ከሰው ጋር ኮኔክሽን ፈጥሬ ሊሆን ይችላል። እና ይሄኛው አንድ የመጀመሪያ ጥያቄ። ሁለተኛ ጥያቄ ደግሞ እንደዚህ ፌስቡክ አድ እየሰራልኝ አይደለም። ከዚህ በፊት ሰራ ነበረ ለሰዎች፣ ለተወሰኑት አሪፍ ይሄዳል፣ ለተወሰኑት ደግሞ አይሄድም። ፊገሮት አላደረኩም እንዴት ይሰራል የሚለውን። የሰራላቸውም ደግሞ ሰስተኔብል አይደለም፣ እየቆዩ ምናምን ነው የሚደውሉልኝ የሚሰራላቸው ምናምን። እና አሁን በደንብ እየሰራ ያለው ሶሻል ሚዲያ ማኔጅመንቱን ብቻ ነው። እና የፌስቡክ አዱን እንዴት አድርጌ እንደዚህ ስኬል አድርገው ይችላሉ፣ ከፍ ያለ ስራ እንዴት ልሰራበት ይችላሉ የሚል ጥያቄ ነው ያለኝ። በጣም እናመሰግናለን ሚኮ። አሮን ጥያቄዎችን እንዳገኘ ተስፋ አደርጋለሁ። አዎ በትክክል ቴንኪው ለጥያቄው ሚኮ። በመጀመሪያ እንግዲህ አሁን ቢሮ ልከራይ ካሜራ የሚለውን ፖይንት ላይ ላንሳ አይደለ? እሱ ላይ ኢሹ አለብኝ ማለት ኢቶክኒ ለምሳሌ 7 ዓመት በሚለው ከሆነ የምንይዘው ከ2018 ጀምሮ ብለን ብናወራ ፎር ፓስት 7 years እዚህ ስራ ሪሰርች ያለው ይሄንን ቢሮ አሁን ኦፊሻሉን ቢሮ ዳካ በሚለው ስም የከፈትነው ቢሮአችን ኢዝ ከዛሬ ዓመት በፊት ሶ እውነቱን ለመናገር ከሆነ ሪኳየር ያደርጋል ስራውን ለመስራት ማለት ነው። ሶ ያን ያህል ቫልዩ ላይ ኖር ይችላል። ካሜራ በመጠኑ ፕሮዳክሽን ዲፓርትመንታችን ራሱ ዴቨሎፕ መደረግ ከጀመረ just 2 years ነው እውነቱን ለመናገር ከሆነ። ስለዛ በመጠኑ የሆነ ሊጠቅምህ ይችላል። ግን ሲል በስልክ የምትሰራውን ስራ ኢቨን ከኔ ጋር ፕሮጀክት ተወዳድረህ ራሱ ልታሸነፍ ትችላለህ። ለምን ያንተ ፕራይስ ሌስ ስለሆነ ከኔ ፕራይስ። ሶ እውነቱን ለመናገር እንዳለህበት የላይፍ ሁኔታ ላይ ዲፔንድ ያደርጋል። ኦልሶ ዲጂታል ማርኬቲንግ ከረንትሊ ገንዘብ ሊሰራ ይችላል። ሎንግ ተርም ግን ለኔ የምቀጥልበት ሴክተር ነው ወይ የምቀጥልበት ካሪር ነው ወይ ህይወቴ ሙሉ የምሰራበት ካሪር ነው ወይ የሚለውን ነገር ቅድሚያ ማረጋገጥ ይኖርብሃል። ኢንቨስት አድርገህበት በኋላ ባክ ኦፍ የምታደርግበት ሁኔታ ላይ ሆን ይችላል። ለምሳሌ ንግድ ፍቃድ አውጥተህ ቢሮ ከተከራይ በዚህ ጊዜ ንግድ ፍቃድ ግዴታ ነው ማለት ስታንዳርድ ሆኗል። እሺ አማራጭ የለም። ድሮ ያለ ንግድ ፍቃድ ቢሮ መክፈት የሚባል ነገር በጭራሽ ህገወጥ ነው። ለምን የራሱ የሚያከራይ ህንፃ ራሱ ይጠይቃል። ባለፈው ከ3 ወር በፊት ንግድ ፍቃዳችሁን አስረክቡ ለአከራያችሁ ሲባል ነበር። ስለዛ ግዴታ ከሆነ ንግድ ፍቃድ ታወጣለህ ማለት። ንግድ ፍቃድ አወጣ ማለት አመታዊ የሚባል ነገር አለ። አመታዊ በግምት ከሆነ የምትሰራው ወር ዋቴቨር አትርፋል ተብለህ ነው የምትታሰበው። ዳት ሚንስ ኤቭሪ ኢየር አትርፋል ብለህ ኢንፎርሜሽን ሼር የሚደረግ ከሆነ ከረንትሊ የቢዝነስ ካሪር ይሄ ነው የሚለውን ነገር ማረጋገጥ ይኖርብሃል። ሶ ፐርሰናል ጥያቄም ነው እሱ ላይ ዲፔንድ የሚያደርግ ይሆናል። አንደኛ። ሁለተኛ ነገር ፕሮዳክሽን ኢኩዊፕመንት ደረጃ ኢንቨስትመንት ነው። ዞሮ መልሰህ ትሸጠዋለህ። አትርፈው ሁሉ የሚሸጥበትም ጊዜ አለ። እቃ አገዛዝ ላይ ብቻ ስማርት ሁን እንጂ ዋናው ነገር ኤንድ ኦልሶ ለአንተ የሚሰራውን አይነት ፕሮዳክቶችን ብገዛ 6 አደርጋለሁ። ለምሳሌ እኛ የምንጠቀማቸው ካሜራ እቃዎች ኦልሞስት ማጆሪቲዎቹ እነዚህ ኤክስትሪም አማውንት ኦፍ ሌቭል የኤፍኤክስ3 ሶኒ ምናምን አይደለም የምንጠቀመው። ምንም ማርክ 3 ካነን ካሜራ እና ዲጂአይ ኦዝሞ ፖኬት 3 አለን። ሶኒ አንዳንዴ የምንጠቀመው ካሜራ አለን። ከዛ በኋላ ላይት ጀስት መደበኛ አምራን ያለን። ብዙ ይሄን ያህል ኤክስትሪም የሆኑ አይደሉም። ሁሉም ዱራብል ለአመታት መጠቀም እንደምንችል ያረጋግጥናቸው ፕሮዳክቶች ኤንድ ኦልሶ ቢቲንግ መውሰድ የሚችሉ ለምሳሌ ሞደርን የሆኑ ናይከን ካሜራዎችን ብገዙ ኤፍኤክስ3 ኤፍኤክስ4 የሲኒማ ካሜራዎችን ብገዙ የካነን አዳዲሶችን ካሜራዎች ብገዙ በብዛት የመበላሸት ባህሪ ያላቸው ቶሎ ኦቨርሂት ያደርጋሉ፣ ቶሎ የመጎዳት ባህሪ ያላቸው። ግን ምገዛ ከሆነ ወሰና ኢንቨስት የምታደርግበት ከሆነ ኢንቨስትመንት ዋይዝ ለምን ኢንቨስት አደርጋለሁ ለኔ አሁን ያስፈልገኛል የሚለውን ነገር መረዳት ይኖርብሃል። በተጨማሪ ግን ምገዛውንም እቃ አጥንተክ እርግጠኛ ሆነ ቢሆን እመክራለሁ። ፌስቡክ አድቨርታይዝመንት ካረንትሊ እየሰራ አይደለም፣ ለኛ እየሰራ ነው። ሶ ዴፊኒትሊ ብዙ ቦታ ላይ እየሰራ ነው። ስለዛ ኢት ኢዝ ወርኪንግ። ምንም እሱ ከፕላትፎርሙ ኢሹ እንዳልሆነ ጋራንቲ ያደርገዋለሁ። ግን ዞሮ የሚዲያ ባይንግ ስትራቴጂ ማለት ነው ፌስቡክ አድቨርታይዝመንት። ምንም የተለየ ነገር የለው። ሚዲያ ባይንግ ማለት ኮንተንቱ ቅድሚያ ተዘጋጅቶ ኮንተንቱን አቴንሽን ያለበት ቦታ ላይ ገንዘብ ኢንቨስት አድርጌበት ዲስትሪቢዩት አድርገው ማለት ነው ሚዲያ ባይንግ። ዳት ሚንስ አቴንሽኑን ባይ ያርክ ነው እየገዛ ነው ማለት ነው። ከረንትሊ እያዘጋጀ ያለው ኮንተንት ወይ ትክክል አይደለም ወይ እየገዛኸው ያለው የሚዲያ ስፔስ ትክክል አይደለም ማለት ነው። እሱን አይደንቲፋይ ምን ታደርጋለህ? ኮንተንት ጥሩ ይሁን ጥሩ አይሁን ለዛ ታርጌት ኮንሱመር ቀጥታ ስታደርሰው ፐርፎርም እያደረገ ካልሆነ ክሊርሊ ኮንተንት ሰም ካይንድ ኦፍ አን ኢሹ አለው። ወይ ደግሞ ታርጌት ኦዲየንስ ብለህ ኢንፎርሜሽን ያስገባህለት ያለው ለአድቨርታይዝመንት ፕላትፎርሙ ለፌስቡክ ኦር ለሜታ ኦቨርኦል ትክክል ላይሆን ይችላል ማለት ነው። ስለዛ እሱን ማጥናት ይኖርባል። ሜቢ ሶስተኛ ዳያግኖሲስ ያለኝ እንትን ነው ፕላትፎርሙን በአግባቡ ቼክ ማድረግ በጣም 6 አደርጋለሁ። ቴክ ዩር ታይም ሪሰርች ቡስት ማድረግ ብቻ ላይሆን ይችላል ሜቢ የምሰራው ስራ። ስለዛ አድቨርታይዝመንቶችን ከሆነ ቴክ ዩር ታይም እና ሪሰርች ሚዲያ ባይንግ ምን እንደሆነ የሚለውን ነገር ነው መክረህ። በጣም ጥሩ ማይኩ። አይ ቲንክ ጥያቄው ተወሰነ ተመልሷል።
እዚህ ላይ ለመጨመር ያክል ካሜራ ሳይድ እና ከቢሮ ሳይድ ገና እየመጣውበት ያለ ነገር ስለሆነ እኔ ራሴ ምክር ወስዳለሁ እንጂ ብዙ እንትኑ የለኝም honestly speaking። ወደ ፌስቡክ አድ ስንመጣ ግን አይ ቲንክ የማይኮ ችግር ፌስቡክ አድ በደንብ ዴሊቨሪ ማድረግና የሚፈልገው ስፔሲፊክ ታርጌት ኦዲየንስ ሴግመንት ላይ መድረስ ችግር ሳይሆን ያሉት ክላይንቶች ትንሽ ሆነው እና እነሱም ደግሞ ሲዝናል ናቸው ጥሩ ገንዘብ እያገኙበት አይደለም ከሚል ሳይድ ይመስለኛል። ስፔሻሊ ደግሞ ፌስቡክ አድን ቋሚ ሰርቪስ የምታስቡ ልጆችም ትኖራላችሁ። እኔ ራሴ ሲጀምር እሱ ነበር አስብ የነበረውና አብዛኞቹ ክላይንቶች ኤክስፔክቴሽናቸው ሃይ ነው፣ በዛ ላይ ደግሞ ኢንቨስትመንታቸው ሎው ነው። አይ ዶንት ቲንክ ፌስቡክ አድ ልክ እንደ አንድ ቋሚ ሰርቪስ መቅረብ ያለበት ሁሉ አይመስለኝም honestly speaking። ከዛ አንፃር ብዙ ጊዜ እኔ ያስተዋልኩት ምንድነው የተሻለ ሆኖ ያገኘሁትም ፌስቡክ አድን እንደ በንድል ሰርቪስ ማቅረብ። ለምሳሌ አሁን እኔ ኮንቴንት ዴሊቨሪ ማድረግ ከሆነ ስትራቴጂ፣ ሌሎችንም ነገሮች ዴሊቨሪ ማድረግ ከሆነ ከነሱ ጋር አያይዤ የፌስቡክ አድ ሰርቪስ እንደ ተጨማሪ ወይም ደግሞ እንደ አንድ ሚዲያ ይሄንንም ስትራቴጂዎች ለምሳሌ እነዚህን ታርጌት ኦዲየንስ ሴግመንቶችን አድሬስ ለማድረግ ከምሰራቸው ኦርጋኒክ ነገሮች በተጨማሪ በዚህ መልኩ ፌስቡክ አድን እንጠቀማለሁ በሚል መልኩ ነው ላካተው የምችለው። አይ ቲንክ እሱ ይመስለኛል ማይኮ። ምናልባት ጥያቄን ካላገኘ ነው ብታስተካክለን ወይም ከተመለሰልን ምትነግረን። አይ ቴንክ ዩ። አሁን ያልከው ልክ ነው። ዋናኔ የኔ ችግር የነበረው ምንድነው ያለው ፌስቡክ ላይ እየሰራ ከፕላትፎርሙ እንዳልሆነ አውቃለሁ። ችግሩ የኔ እንደሆነ አውቃለሁ። ምንድነው ልክ እንደዚህ ለየሰራላችሁ ሰዎች ራሱ ቆይተው ሲያሰሩኝ የሆነች ትንሽዬ ፓኬጅ አለች የወጣዋት እና እሷን ነው እየተደጋገመና ቢያሰሩኝ ራሱ የሆነ ደህና ስራ አይደለም የምሰራው የሚለው ነው። ስለዚህ ከኔ እንደሆነ አውቃለሁ። እንዴት አድርጌ ላስፈው ትልቅ ላድርገው ነው። አሁን ሶሻል ሚዲያ ማኔጅመንቱን ሰራ የሆነ ደህና ነገር ነው፣ ደህና ስራ ነው የምሰራበት ማለት ነው። ያኛው ግን እንደዚህኛው ሊያደርግልኝ አልቻለም። እኔም ደግሞ ምንም ብዙ እየሰጠኝ ስላልሆነ ትኩረት ልሰጠው አልቻልኩም የፌስቡክን ማለት ነው። እንደዛ ነበር ጥያቄ። ያ ትክክል ነው። ይሄን ነገር እኔም ሪሌት አደርጋለሁ። አይ ዶንት ኖ አሮን ካንተ ሳይድ ያለውን ነገር ግን እኔም ራሴ ብዙ ጊዜ ሞከርኩት ነገር ነው። የሆነ ፓኬጅ እናዘጋጃለን፣ ከዛ ክላይንቱ የመጀመሪያውን ወር ሁለተኛው ፓኬጅ ይመርጣል። which means የሆነ ፕሮፊት ማርጂናችን በጣም ጠባብ ነው የሚሆነው። ከዛ በዛ ጠባብ በምትባል ፕሮፊት ማርጂን ውስጥ ደግሞ ያ ሰውዬ ሺህ ጊዜ ስልክ ይደውላል እና የሆነ ይሄ ነገር ትክክል ነው ብለን ልንጠይቅ እንችላለን። ለዛ ነው እኔም በንድል መሆን አለበት የሚለው ሰጀስት አድርጌ የነበረው። ምናልባት አሮን ካንተ ሳይድ የነበረውን አላውቅም። ምናልባት ፌስቡክ አድን ብቻውን እንደ አንድ ሰርቪስ ታቀርባላችሁ ወይስ አዘ በንድል ነው የምታቀርቡት? ብዙውን ጊዜ በጭራሽ እንደ ሰርቪስ አናቀርብም። እውነቱን ለመናገር ግን ከረንትሊ መንግስታዊ መልክ ያለው ድርጅትና አንድ ደግሞ ባንክ ላይ የምንሰራው ስራ ይኖራል ብዬ አስባለሁ። እንደዚህ አይነት ድርጅቶች ላይ ጀስት ለኮሙኒኬሽኑ ብቻ ለኮኔክሽኑ ብቻ ከነሱ ጋር መታወቃቸው ቫልዩ ስላለው ነው እንጂ ኢትስ ኤክስትሪምሊ በጣም ትንሽ የሆነ ፕሮፊት ማርጂን ያለው ሳይድ ኦፍ ዘ ቢዝነስ ኤንድ ኦልሶ ሚዲያ ባይንግን ብቻ ለመስራት በጣም ከባድ ነው። አይ ቲንክ ቅድም ያነሳሁበትም ሪዝን እሱ ነው። ዞሮ ብዙዎቹ ነገሮች ኮንሰፕት ላይ ማተር ያደርጋሉ። ማርኬቲንግ አድቨርታይዚንግ ግን አጥኑ የሚልበትም ሪዝን ይሄ ነው። የአይዲዬሽን ክሬቲቭ ኮንትሮል ሳይኖራችሁ፣ የፕሮዳክሽን የኦፕሬሽን ኮንትሮል ሳይኖራችሁ፣ አይዲዬሽን ማለት ሀሳቦችን ማመንጨት ማለት ነው። የፕሮዳክሽን ወይ ደግሞ ኦፕሬሽን ክሬቲቭ ኮንትሮል ማለት ደግሞ ግራፊክሱን ማዘጋጀት፣ ቪዲዮ ማዘጋጀት ሊሆን ይችላል፣ አኒሜሽኑን ማዘጋጀት ሊሆን ይችላል፣ ዋቴቨር። እሱ ሳይኖራችሁ ሚዲያ ባይንግ ብቻ መስራት ማለትም ሌላ ሰው በሰራው ቪዲዮ ኦር ሌላ ሰው በሰራው ክሬቲቭ ላይ አዶችን ማስታወቂያዎችን ሎንች ማድረግ እውነቱን ለመናገር ፕሮፊት ማርጂን ለመጠበቅም አይመችም። በመጀመሪያ ፕሮፊት ማርጂን ለማስፋትም አይመችም። ቢሆን እንኳን ፕሮፊት ማርጂን ማስፋት እንኳን ቢቻል ሪዛልቱ ብዙ ኤክስትሪም ይባል አይሆንም። ሶ ኢንኮንሲደር መደረግ አለበት። ስፔሻሊ ትክክለኛ ነገር ነው። ስፔሻሊ የሆነ ቦታ ራሳቸው የሰሩትን በካንቫ ኦር ሰምቲንግ ራሳቸው የሰሩትን ግራፊክስ ይዘው መጥተው ቡስት አድርግልኝ የሚሉ ክላይንቶች ብዙ ናቸው። እኔ ከብዙ ኤክስፒሪየንስ እንዳየሁትና እንደማይሸጥ ያ ነገር የምን ሪዛልት እንደማያመጣ እያወቅከው ካምፔን ማድረጉ ራሱ የሆነ ደስ የማይል ነገር አለው ሆነስትሊ ስፒኪንግ። እና ትክክል ነው። በጣም ፕሮፊት ማርጂኑም ጠባብ ነው። ነገር ግን እንደ አንድ ተጨማሪ ሰርቪስ በእንድል አድርጎ ማቅረቡ ደግሞ ተመራጭ ይመስለኛል። ሶ ሌላ ጥያቄ በዚሁ አያይዞ ለመቀጠል ያደርጋል። ጥያቄ መቀጠል ትችላለህ። የኔ ጥያቄ ላይ ነው። በመጀመሪያ ቅድም ያነሳቸው ነገሮች አሉ ጨረታ ላይ ምናምን መሳተፍ ይቻላል በሚላቸው ነገሮች ከዛ ነው ጥያቄውን የጀመርኩትና አንደኛ ጨረታ አንድ ጀማሪ ጨረታ አሳተፋለሁ ቢል ጨረታ ለመሳተፍ የሚጠይቁ ሪኳየርመንቶች ይኖራሉ። ያ ጨረታ አንድ ጨረታ ለመሳተፍ
ጨረታው ማሟላት ያለበት እንትን ይሆናል እና እንደ ጀማሪ ከሆነ እንዴት ነው ያንን ጨረታ መሳተፍ ወይም መወዳደር የሚችለው የሚለው ነው። ሁለተኛ ደግሞ እነዚህ ልክ አንድ ጀማሪ ሰው እንትን ሲል ቅድም ተነስቷል ሀሳቡ የፕሮዳክሽን ቲም የኤዲቲንግ ምናልባት እነዚህ የዲዛይን እንትኖች ሙሉ ቲም ሊያስፈልገው ይችላል። ያ ሰውዬ መጀመሪያ የሚፈልገው የማርኬቲንግ ስኪል ብቻ ካለው እንዴት ነው ጀማሪ ነው ምናልባት በቂ እንትኖች ላይኖሩት ይችላሉ። በጀት ከምን አንፃር እነሱ ነገሮች ይጠይቁታል። ይሄን እንዴት አድርጎ ነው አንድ ላይ አጣጥሞ መጀመር የሚችለው ነው። ሌላ ስራዎችን ልክ ከስተመር አፕሮች አድርገህ ስታነጋግር ያ ከስተመር ሜይቢ እንደ ድል ነው ትላለህ ከስተመሮች ወይ ምናምን ልትሄድ ትችላለህ። ከዚህ በፊት አፕሮች የተደረጉም ሊሆን ይችላሉ የምትሄድባቸው ከስተመሮች አታውቅም። እነሱ ፖርትፎሊዮ ይጠይቀዋል። ያን ፖርትፎሊዮ እንዴት ነው ከየት ነው የምታገኝ? ከመጀመሪያ ጀማሪ ከሆን ካልሰራህ እንዴት ነው እንትን የምናደርገው? እሱን ፖርትፎሊዮአችንስ እንዴት ነው ቢልድ የምናደርገው ነው። ሌላኛው ጥያቄ ቡስት እና ካምፔን ላይ ሁሉ ዲፈረንሳቸው ምንድን ነው? ብዙ ሰው ቡስት የሚል አለ ካምፔን ላይም አሉ። ከነዚህ ውስጥ ሞር የትኛው ነው እንትን የሚለው ኢፌክት ያለው ለስራችን ሞር የተሻለው ካምፔን ነው ወይንስ ቡስት ነው የሚለው ነው። ከዛ ቡስት ስናደርግ ደግሞ በጀት ይጠይቀናል። ለመጀመሪያ እንደ ጀማሪ አንድ ሰው ቡስት ወይም ደግሞ ካምፔን መስራት ቢፈልግ እንደ ጀማሪ እንትን ይጠይቀዋል፣ ዶላር ይጠይቀዋል። እነሱን ነገሮች እንዴት ነው ባይ የሚያደርገው? ያን ነገር መግዛት ሜቶዱን ሳይሆን በጀቱ ለመግዛት ያንን እንትን አድቨርታይዝመንት ለመስራት የሚጠይቀውን ዶላር ወይም ደግሞ አማውንቱን ከየት ያገኛል ነው። ቴንክ ዩ። ጥያቄን ጨርሻለሁ። እስኪ ከተረዳችሁ እንግዲህ ከብዙ በጥቂቱ ኦኬ። አይ ቲንክ በተወሰነ ደረጃ ተረዳው ይመስለኛል። አሮን ጥያቄዎች ምናልባት ካገኛቸው ቴንክ በጣም ያደርጋል። የመጀመሪያው ጨረታ ከሆነ በጣም ዝርዝር ኢንፎርሜሽን ማውራት የምችልበት ያለ እውነቱን ለመናገር እኛም ሪሰንትሊ ነው ሪሌቲቭሊ በደንብ ሰዓት የጀመርኩት። የመጀመሪያ ቲዋር ተልኮልን ስራ ስንሰራ ከዛሬ 2 ዓመት በፊት ነበረ የመጀመሪያ ስራ የሰራሁት በጨረታ ደረጃ። ይሄ ማለት ግን በጣም ስሞል የሆኑ ጨረታዎች ናቸው። 2-3 ሰው አወዳድረው ያው እኛን ለመወሰን ሲባል ፐርሰናሊ ፎርዋርድ የሚያደርግልን ሰው ስለነበረ እሱኛው ካውንት የሚያደርግ አይመስለኝም። ግን ፓስት 3 መንths አካባቢ ግን ሪሰንትሊ ሪሰርች የሚያደርኩኝም ብዙ ማውቃቸውን ሰዎች ስላሉ በዚህ ዘርፍ ላይ ከነሱም ጋር የተማከርን እየሞከርኩኝ ነበረ። በዚህ መሰረት ጥሩ ነገሮች አግኝተናል። እስካሁን ድረስ ከብዙ ድርጅቶች ጋር ከሚታወቁ ማርኬቲንግ ካምፓኒዎች ጋር ባይዚ ተወዳድረን ያሸነፍናቸው ፕሮጀክቶች አሉ። አሁን ላይ ፋንክሽን ያደርጋሉ ፕሮጀክቶች። ጨረታ ጥሩ ነው፣ ግን ሪኳየርመንት ዋይዝ ብዙ ነገር ነው ሪኳየር የሚያደርግ እንደ ማርኬቲንግ ሚንስ ኢኒሻል ማርኬቲንግ አጀማመር ላይ የሚጠቀመው የማርኬቲንግ ሚንስ ነው ብዬ አላስብም። ጨረታ እውነቱን ለመናገር ከሆነ ኢቨንት ላይ የሚሰራ ሰው በጣም ሰጅስ አድርጋለሁ። ወር ደግሞ የሶፍትዌር ሰርቪሶች ኮምፕሊት ሶፍትዌር ቤዝድ የሆኑ ሰርቪሶች ማለትም የሳይበር ሴኩሪቲ ላይ መስራት የሚችሉ ሰዎች፣ ዳታ ሰርቪስስ ላይ የሚሰሩ ሰዎች፣ አይኦቲ ኢንተርኔት ኦፍ ቲንግስ ላይ የሚሰሩ ሰዎች፣ ማሲቭ አማውንት ኦፍ ዳታ ሃንድል ማድረግ የሚችሉ ድርጅቶች ኦር ሰርቨር ዴቨሎፕ የሚያደርጉ እነዚህ አይነት ድርጅቶች በደንብ ዴፊኒትሊ የሚጠቀሙበት ይችላሉ። ጨረታን ግን ለእኛ ሴክተር የመጀመሪያ ሚንስ ኦፍ ማርኬቲንግ ኦር ገበያው ጋር ለመገናኘት ብዬ ማስብ አይደለም። ሪኳየርመንቶች ግን የሚጠብቅብህ ንግድ ፍቃድ ሊኖር ይገባል። ቲን ነምበር የድርጅት ቲን ነምበር ሊኖር ቲን ነምበር የድርጅት ሬጅስተር ይደረግበት ሊኖር ይገባል። ቫት በመጠኑ ቢሆን ሪኳየር ያደርጋል፣ ግዴታ አይደለም። እሱ ዲፔንድ ያደርጋል። ከዛ በተጨማሪ ደግሞ ኤኒ ታይፕ ኦፍ ደረሰኝ ማቅረብ ይኖርብሃል በዛው በተወዳደርክበት በጨረታው በተወዳደርክበት። ከዛ በተጨማሪ ደግሞ ካምፓኒ ፕሮፋይል ሊኖር ይገባል። ካምፓኒ ፕሮፋይል ማለት ወሬ አይደለም፣ እውነተኛ መሬት ላይ የወረደ ካምፓኒ ፕሮፋይል። ኮንስታንትሊ የምንጠይቀው ጥያቄ ለምሳሌ እኛ የካምፓኒዎች ሌሎች ካምፓኒዎች አብረን የሰራናቸው ካምፓኒዎች ሌተር ኦፍ ሪኮሜንዴሽን ስጡን የሚባል ነገር የሚጠይቃል። ስለዛ ከካምፓኒ ፕሮፋይል ጋር አንድ ላይ አታች የሚደረግ እሱም ሪኳየር ይደረጋል። እነዚህ ነገሮች ናቸው በዋነኝነት ሪኳየር የሚደረጉት። ኤንድ ኦልሶ ትልቅ ፕሮሰስ ነው። አሁን ለምሳሌ አንድ ጨረታ ለማስገባት ቢያንስ ወደ 50 ምናምን ፔጅ ወደ 60 ምናምን ፔጅ ፋይል ፕሪንት ታደርጋላችሁ። አክቹዋል ሪትን የሆነ ፋይል ማለት ነው። ቀላል የሚባል ፕሮሰስ አይደለም። ግን መግባት የምፈልጉበት ከሆነ ሜቢ እንደ ኢንፎርሜሽን ሼር ማድረግ እችላለሁ። ግን ከኔ የሚሻል በጣም ብዙ ሰው ስላለ ብዙ ማውራት የምችልበት አይደለም። ፖርትፎሊዮ ከሌለ ያው ቻሌንጂንግ ያደርገዋል። ለዛ ነው ቅድም 5 ስቴፖች ብዬ ሳወራ ሁለተኛው ስቴፕ ላይ ያስቀመጥነው ምን ነበረ? ለራሳችሁ መስራት የሚለውን ነገር ያስቀመጥኩት ለዛ ነው። የራሳችሁን የሰራችሁትን ስራ እንደ ሪዛልት እስካመጣ ድረስ ማለት መሬት ላይ የወረደ ሪተርን ኦን ኢንቨስትመንት ላወጣችሁት ወጪ ገቢ እስካገኛችሁበት ድረስ እሱ እንደ ፖርትፎሊዮ ለማርኬቲንግ ፕሬዘንት ማድረግ ትችላላችሁ ዴፊኒትሊ። ስለዛ አንድ ሰጀሽን ብዬ የማወራው
እሱ ይሆናል ማለት ነው። ግን በተጨማሪም ሜቢ ፎር ፍሪ ሰርቪሳችሁን ያቀረባችሁ ዴቨሎፕ የምታደርጉት ፖርትፎሊዮ ሊኖር ይችላል። ፕሊዝ ግን ፖርትፎሊዮ ላይ እንዳትዋሹ፣ እንዳታጭበረብሩ። ትያዛላችሁ ሰምሃው። ብዙ ሰው ይታወቃል፣ ብዙ ቢዝነሶች ይታወቃሉ። ለምሳሌ ይሄን ድርጅት ይሄን ሰርቻለሁ ብላችሁ ስፔኩሌቲቭ ወርካችሁን ብታሳዩ። ስፔኩሌቲቭ ወርክ ማለት ለክላይንት ፕሬዘንት ያልተደረገ ሚዲያ ላይ ያልወጣ ዋቴቨር ብቻ ምንም የተለየ ነገር ሀፕን ያደረገበት ግን ደግሞ ለራሳችሁ ዴቨሎፕ ያደርጋችሁት ፕሮጀክት ካለ እሱን ለድርጅት ሸጨዋለሁ ድርጅት ገዝቶኛል ይሄንን ብላችሁ ፕሬዘንት ብታደርጉት በኋላ ቢት ሪስኪ ነው የሚሆንባችሁ። እሱን ስትራቴጂክሊ ሙቭ ማድረግ ይኖርባል ማለት ነው። ያደርጋል። ተጨማሪ በቡስትና በካምፔን መካከል በጣም ብዙ ልዩነት ያለው ምንም ጥያቄ የሌለው ነው። ቡስቲንግ ማለት ስሞል አማውንት ኦፍ ፑሽ ማለት ነው ለኤግዚስቲንግ የሆነ ለወጣው ማስታወቂያ። ይህንን ስቲል እናደርጋለን እኛም ጋር አንዳንድ ክላይንቶች ጋር እናደርጋለን ዲፔንዲንግ ኦን ሲቹዌሽን እና ዲፔንዲንግ ኦን አርጀንሲ። ቡስት ማለት ኦልሬዲ ኦርጋኒክሊ ፖስት የተደረገ የወጣ ከረንትሊ ፐርፎርም እያደረገ እየታየ ያለ ኦር ዋቴቨር ኮንተንት እሱን ትንሽ ገንዘብ ኢንቨስት አድርገበት ፕሮሞት የማድረግ ፑሽ የማድረግ ማለት ነው። ይሄ ማለት በዚህ ፌስቡክ እና ኢንስታግራም ላይ ቡስት ይባላል፣ ግን ቲክቶክ ላይ ፕሮሞት የምትለዋ በትን እሷ ናት። ፕሮሞት የምትለዋ ቲክቶክ አድ ማለት አይደለም፣ ይለያያሉ በጣም። እሱንም ኖት እንዲደረግ ፈልጋለሁ። ቲክቶክ አድ እና ፕሮሞት በትን በጣም የተለያዩ ነገሮች ናቸው። ቲክቶክ አድቨርታይዝመንት የራሱ የሆነ ፕላትፎርም ነው፣ ከሾፒንግ ፕላትፎርሙ ጋር ኢንተግሬት ያደረገ ነው። ኮንሱመር ሾፒንግ ፕላትፎርም አለው ቲክቶክ ሾፕ የሚባል፣ ከሱ ጋር ኢንተግሬት ያደረገ ፕላትፎርም ነው። ልክ እንደዛ ፌስቡክም ላይ ሜታ አድቨርታይዝመንት አለ ማለት ሜታ ካምፔኖች አሉ፣ ከዛ ደግሞ ቡስት አለ። ቡስት ማለት ኤግዚስቲንግ የሆነውን ፑሽ ስታደርጉት ነው። ሊሚትድ የሆነ ኦፕሽናሊቲ ነው የሚሰጠው ኤንድ ኦልሶ ሊሚትድ የሆነ ሪዛልት ነው ልታዩበት የምትችሉት ብዬ አስባለሁ። እንግዲህ ኤንድ ኦልሶ ሎካል ላይክ ኦዲየንሶችን ዴቨሎፕ ማድረግ አትችሉም በብዛት ማለትም ከዚህ በፊት ማርኬት ያደርጋችሁለትን ከስተመር መልሳችሁ ማርኬት ማድረግ ብትፈልጉ ከእንደገና ራሱን ማስገባት ትችላላችሁ። ለምሳሌ እኛ በጣም የምንሰራበት ነገር ቢኖር አሁን ለምሳሌ ፊኒሺንግ እቃ ማርኬቲንግ የምንሰራለት ክላይንት አለ። እዛም ማርኬቲንግ ላይ ሰርቴን ታርጌት ኦዲየንስ ፓስት 2 months አካባቢ ትዊክ እያደረገ መጨረሻ ላይ ማች ያደረገልን ኦዲየንስ አለ ማለት ሲግኒፊካንት አማውንት። አንዳንድ ሰዎች ከነሱ ማስታወቂያ እየሄዱ የሚገዙ ሰዎች በጣም አስፈሪ አማውንት ነው ማለት በ20 ሚሊዮን 50 ሚሊዮን ደረጃ ገንዘብ ኢንቨስት የሚደረግበት ሴክተር ነው ለክላይንት ሰርቪስ ያደረግን ያለ ነው። ስለዚህ ጥሩ ፐርፎርም ሲያደርግ ይህንን ኢንፎርሜሽን ይዘን እነዛን ሰዎች ደጋግመን ታርጌት እያደረግን ማርኬት እናደርግላቸዋለን። በዚህኛው ሳይድ በአዲስ ዓመት ማርኬት እናደርግ እንችላለን፣ በዚህኛው ሳይድ ልናሞግዛቸው እንችላለን። ስትራቴጂክ ሙቭ ስለሆነ የሚሆነው ዲፔንድስ ማለት ነው። በካምፔንና በቡስት መካከል ያለው ልዩነት ደግሞ ይሄን ይመስላል ማለት ነው። በተቻለ መጠን እንትን ለማድረግ እየሞከርኩኝ ነው። ለዛ ነው በደንብ ዘርዘር አድርጌ ቶሎ እየተናገርኩም ያለሁት ዘ ሞስት አማውንት ኦፍ ቫልዩ ክሬት ማድረግ ከቻልኩኝ በሚል ነው። ትክክለኛ ነገር፣ በጣም አሪፍ ነገር ነው። እኔም የተወሰነ ለመጨመር ያክል ከጨረታ ሳይድ ሆነስትሊ ስፒኪንግ እኔም ብዙም አላውቀውም፣ ነገር ግን ትንሽ እንኳን ፍንጭ የሰጠኝ በአንድ ወቅት አብሬ የሰራሁት ክላይንት ነው እና የሚያስፈልጉትን ነገሮች ምናምን ካምፓኒ ፕሮፋይል ስሩልኝ ብሎ ዌብሳይት ዴቨሎፕ አድርገንለት ነበር እና በዛ አጋጣሚ ብዙ ነገሮች ነግሮኛል። ላይክ አሮን እንደነገረን ምን ያክል ወረቀቶች እንደሚያስፈልጉ፣ እንደውም ዌብሳይት ያሰራበት አንደኛው ምክንያቱም ብዙ ክላይንቶች ይጠይቁታል ላይክ የሚያስፈልጉ ዶክሜንቴሽኖች፣ እነሱን ነገሮች ዲጂታላይዝ ለማድረግ ከዛም ውጭ ደግሞ ለጨረታ በየጊዜው ፕሪንት ማድረጉ ስለሰለቸው ነበርና በሶፍት እንድናደርግለት ብዙ ነገሮች የዛኔ ነበር ያውቁና እንደ ቲፕ ምናልባት ጠቃሚ ሆኖ ከተገኘ አንድ እንደዚህ አይነት የሚሰራን ሰው እንደ ሜንቶርሺፕ እንዲሰጥ መጠየቅ። ላይክ በቅርቡ የምናውቀው የቢዝነስ የሚሰራ ጨረታ የሚሳተፍ ሰው ካለ ሜንቶር እንዲያደርግለት ትንሽ ሰዓት ሊሆን ይችላል። እሱም ብናመቻች በጣም ጠቃሚ ይመስለኛል። ሆነስትሊ ስፒኪንግ ወደ ፖርትፎሊዮ ስንመጣ ትንሽ ኮንፊውዝድ ሆኛለሁ እኔ ራሴና እንደውም ብዙ ጊዜ ምን ይባላል ላይክ ያንን ስራ እንደምንሰራው እርግጠኛ ከሆንን ሳንታዘዝ ወይም ደግሞ ሳይወጣ ያንን ስራ ሰርታችሁ ፖርትፎሊዮ ሳካቱ የሚባል ነገር አለ። እኔም ሆነስትሊ ስፒኪንግ ስነግራችሁ አልዋሻችሁም ዲዛይን ነገር ተጠቅሜያለሁ። ላይክ ከዚህ በፊት ስፔሻሊ ግራፊክ ዲዛይኒንግ እና ሌሎች ስኪሎችን ከተማርኩ በኋላ ኢማጂናሪ ካምፓኒዎች ሊሆን ይችላሉ ወይም ደግሞ እያለ ሳንታዘዝ ወይ ከዛ ድርጅት ጋር ሳንሰራ የዛንን ድርጅት ብራንዲንግ ኦር ሰምቲንግ ሰርተን ፖርትፎሊዮ ስናካትት ነበርና አይታውት ስኪላችንን እስካሳየ ድረስ ምንም ያክል ከባድ የሚባል ችግር ያለው አይመስለኝም። ያው ትልልቅ የሚባሉ ፕሮጀክቶችን ፖርትፎሊዮችን ውስጥ ማካተት ያስጠይቀናል። that's definitely ትክክል ነውና ግን አንዳንድ ስኪሎችን እንደዛ ብናካተት ብዙ ያን ያክል ማተር የሚያደርግ አይመስለኝም ነበር። አሮን ነው በደንብ እንወያይበታለን። አሮን በዚህ ሳይድም ያለን ሐሳብ ትጨምርበታለህ። ከቡስት እና ካምፔን ሳይድ ስመጣ ደግሞ አይ ቲንክ ክሊር ይመስለኛል። ብዙ ሰው ኢቭን ቡስት አድርገን ቡስት ነው የሚሻለው የሚሉ ሰዎች ከረንትሊ ሲያጋጥሙኝ ነበርና አላቅም ምን እንደታያቸው፣ ግን ክሊር ነው። በቃ ጀስት ቡስት ማለት ያለውን ነገር ፑሽ ማድረግ ነው። በቃ በደንብ እንደውም ገልጸዋል። ያለው ነገር ላይ
ምንም ታርጌቲንግ ሳይኖረው ለማን እንደሚፈለግ ፕላትፎርሙ በተረዳው ልክ ብቻ ቪዚቢሊቲውን ይጨምርልናል። ካምፔን ላይ ስንመጣ ግን በጣም ብዙ ሶፊስቲኬትድ የሆኑ ታርጌቲንግ ፊቸሮች አሉ። ስቲል አዳዲስ እኔ ራሴ እያገኘኋቸው ያሉ ስትራቴጂዎች አሉና ኮምፕሊትሊ አይገናኝም ካምፔን እና ቡስት ማለት። እንደውም በዚህ የተነሳ ቡስት ነው የምፈልገው ምናምን ብሎ የሚመጡ ክላይንቶች አሉ። ነገር ግን ስራዬ ብለን ካምፔን የምናደርግላቸው ሰዎች አሉ። ኢቭን የትኛው ሞር የተሻለ እንደሚሰራ ከማወቃችን አንጻር ማለት ነው። ስለዚህ አይ ቲንክ 3 አይነት የአድ አይነቶች ነው ያሉት፣ ፌስቡክ፣ ካምፔን፣ አድ እና ቡስት። አድ እና ቡስት ሳምሃው ሲሚላር ናቸው፣ የተወሰነ ልዩነት ነው ያላቸው። ነገር ግን ሞር ፓወርፉል የሚያደርገን በደንብ ብዙ ፊቸሮችን የሚሰጠን ደግሞ ካምፔን ነው ብዬ አስባለሁ። ሶ ከዚህ ሳይድ እነዚህ ነገሮች ነው ያሉ። ከፖርትፎሊዮ ሳይድ ግን የተወሰነ ብንጨምርልን ደስ ይለኛል። ስፔሻሊ ያንን ነገር እንደምንሰራው እርግጠኛ ከሆን ማካተት አለብን ከሚባለው ነገር ምን ታስባለህ አሮን? ኦኬ፣ ያ በደንብ ነው የዘረዘርከው። ፖርትፎሊዮ ሳይድ ላይ እውነቱን ለመናገር ማለት የኔ ብዙ ፓርቲው እድል ነበረ። በአብዛኛው ፕሮጀክቶች የመጀመሪያ የተቀበልኳቸው ሰክሰስፉል የሆኑ ፕሮጀክቶች ማለትም ሜቢ በጣም ትንሽ ክፍያ ተከፍሎኝ ግን ደግሞ በኋላ ማርኬቲንጉ ሲሰራ ለድርጅቱ በሚሊዮኖቹ ማስገኘት የሚችሉ ስራዎች ስለነበሩ እነሱን እንደ ፖርትፎሊዮ ማስቀመጥ ስለቻልኩኝ ነው። ኢኒሻሊ የሰጡኝ ፕሮጀክቱን የሰጡኝ ሰዎች እንደ ትራያል ሙከራ ይህን ያህል ገንዘብ የምንከፍለውም ልጅ ችግር የለውም በሚባል ደረጃ ተስፋ በማድረግ በቃ ይህን ደግሞ ለዋንም እንትን ወጠጤ በሚል ደረጃም ሊሆን ይችላል ራሱ ያሰቡኝና ኢትስ ኦኬ ማክሴፕት የማደርገው ነገር ነው በዛን ጊዜ። ከዛም በኋላ ግን ሪዛልቱ ሲመጣ ሲግኒፊካንት አማውንት ሲሆን እሱም ፖርትፎሊዮ ላይ ማስገባት አስችሎኛል ማለት ነው። ስለዛ ወኒቨር ሪዛልት ሲመጣ እውነቱን ለመናገር ከሆነ ተጠቃሚው ድርጅቱ ነው። አዎ ኦፍኮርስ፣ ከዛ በላይም ግን እኛም ተጠቃሚ ነው። ዊን ዊን ሲቹዌሽን ነው። ስለዛ እሱም ቤዛ አድርጎ ዴቨሎፕ የሚደረገውን ቫልዩ ለእናንተ ፖርትፎሊዮ ኖት እንድታደርጉ ትፈልጋለሁ። ግን ስፔኩሌቲቭ አዶችን ፖርትፎሊዮ ላይ ማስገባት ስታንዳርድ የሆነ ነገር ነው። ብራንዲንግ ላይ በተለይ በጣም ይሰራበታል። ግን ኢትስ ኦልዌይስ ሪስክ ኢትዮጵያ ውስጥ እውነቱን ለመናገር ሰው ስፔኩሌቲቭ አድቨርታይዝመንት ነው ይሄ ነገር ኦር ስፔኩሌቲቭ ስራ የሰራሁት ነው ይሄ የሚል ኢንፎርሜሽን ለሰው ሼር ለማድረግ ኢትስ ኤክስትሪምሊ ሃርድ። ስትራቴጂክ መሆን አለባቸው እዚህ ፓርት ላይ እውነቱን ለመናገር። ግን ፖርትፎሊዮ ማለት ይሄ የእንቁላልና የዶሮ ጉዳይ ነው የሚሆነው። እንቁላሉ ነው ዶሮ ነው ቅድሚያ የመጣው የሚባለውን እንግዲህ ታሪክ ታውቁታላችሁ ብዬ አስባለሁ። ሶ ኢትስ ዘ ሴም ቲንግ እዚህም ጋር ፖርትፎሊዮ ከሌለ ስራ የለም፣ ስራ ከሌለ ፖርትፎሊዮ የለም የሚለው ነገር ባኪንግ ፎርዝ የሚያስኬድ ነው። ዋንስ ግን እሱን ቼን ብሬክ ማድረግ የቻልን ጊዜ ግን ኢፌክቱን በጣም በትንሽ ጊዜ ውስጥ ማየት የሚቻል ነው ማለት። አሁን አይ ኖ ሪሰንትሊ ስንት ነው አይ ቲንክ 10 ድርጅት ነው ያሉ መሰለኝ ካልተሳሳትኩኝ። ትልቅ የሪል ስቴት ተቋም ነው ሳይን ያደረግነው። ከ10 የተለያዩ ድርጅቶች ጋር ወዳድረውን ነው ሳይን ያደረግነው። የተወዳደርናቸው ድርጅቶች አይ ፕሮሚስ ዩ አር ማች ቢገር ዛን አስ፣ በጣም ነው የሚበልጡ። በሂሳብም ተወዳድረን አይደለም ያሸነፍ ነው ባይ ከኛ ያነሰ ሂሳብ ያስገቡ ድርጅቶች ነበሩ። ስቲል ግን ዊ ዋን። ለምን? ፖርትፎሊዮችን በጣም ዋይድ ስለነበረ በቃ ምንም የተለየ ሪዝን የለውም። ስለዛ የፖርትፎሊዮ ቫልዩ ቢዝነሳችሁ ውስጥም በኋላ ኢፌክቱ ነው የምታዩት። ስለሆነ ፖርትፎሊዮ ዴቨሎፕመንት ትልቁ ፋክተር ስለሆነ ያቺን ቼን ብሬክ ማድረግ ፕሮሰስ ቢወስድም ዶብል ነው፣ መሰራት የሚችል ነው። ኤግዛክትሊ። በተለይ ይሄ ምሳሌ በጣም ሪሌት ያደርጋል። በጣም ቆንጆ ምሳሌ ነው የዶሮና እንቁላል። ብዙ የሚጠይቀው ጥያቄ ነው። ላይክ እሺ ስራ የለኝም ኤክስፒሪየንስ የለኝም እና እንዴት ነው ፖርትፎሊዮ ኤክስፒሪየንስ ተብዬ የምትጠየቀው? መጀመሪያ ስራ የሚሰጠኝ ሰው ካላገኘው እንዴት ነው? በጣም የብዙዎች ሰዎች ጥያቄ ነው። ግን እዚህ ላይ ምናልባት ጠቃሚ ሆኖ ካገኙት ፍሪ ስራ መስጠት አንደኛው ይሄንን ቼን የምንሰብርበት መንገድ ይመስለኛል። እኔም ያደረኩት እሱ ነው። ሆነስትሊ ስፒኪንግ ብዙ ስኪሎችን ተማርኩ፣ ብዙ ኮንቴንት ኮንሱም አደረኩ። ከዛ በኋላ ወደ ስራ ለመግባት ሳስብ ያደረኩት ማውቀው የቅርብ ሰው ነበረ። እንደዚህ እኮ እችላለሁ ሰው ለምን አልሰራለም ሳማክረው ኦኬ እኔም እኮ ስልኬ ላይ ስፖንሰርድ እያለ ሲመጣ እንዴት እንደሚሰራ አላውቅም እንጂ በጣም እፈልገው ነበር። የምትችል ከሆነማ ለምን አትሞክረው ማለት በቃ ኮስት ብቻ ከበር አደረገልኝ ለቡስት ምናምን ለእንደዛ ማውጣውን ግራፊክስ፣ ቪዲዮ ኤቭሪቲንግ ዝም ብዬ በራሴ ሞክር ነበረ። ላይክ 5 ወር አብረን ነበር ያለ ምንም ክፍያ። እኔ ግን እየወደኩ እየተነሳው ተምሬበታለሁ በዛ ድርጅት። ስለዚህ ልክ እንደዛ አይነት ኢቭን በነፃ ላገልግል ብላችሁት እሺ የሚላችሁ ድርጅት አይገኝም እውነት ለመናገር ሆነስትሊ ስፒኪንግ። ብዙ ሰው ቢቸገረው ይሄን ነው። ግን እንደዛ አይነት እድል ሊሰጣችሁ የሚችል ሰው እንዳለ ካሰባችሁ ምንም ያክል የስሞል እና ሚዲየም ኢንተርፕራይዝም ቢሆን ተራ ድርጅት ነው ብላችሁ ብታስቡትም ነፃ ማገልገልን የመሰለ የለም። በነፃ በማገልገል ብዙ መማር እንችላለን ብዬ አስባለሁ። እንደውም ከአብዛኛው ክላሶች በተሻለ የምንማረው ስናገለግል ነው፣ እየወደቅን እየተነሳን ነው ብዬ አስባለሁ። ካልሆነ ደግሞ ፎር ፍሪ ኢንተርን የምናገኝ ከሆነ ደግሞ ኢንተርን ጆይን ማድረግ
እኔም የጠቀመኝ ሆነስሊ ለመናገር እንደነዚህ አይነት አንዳንድ ነገሮችን ከሞከርኩ በኋላ ደግሞ ስትራክቸርድ የሆነ በደንብ ስራው እንዴት ይሰራ የሚለውን ነገሮች ደግሞ ያሳየኝ ኢንተርን ሆኜ መግባቴ ነው ብዬ አስባለሁ። እና እነዚህ ሁለቱ ፖይንቶች አንድን በተለይ ይሄ እንዴት አድርጌ ፖርትፎሊዮ መጀመሪያ ያገኛለሁ የሚለውን ነገር ብሬክ ለማድረግ የመጀመሪያዎቹ ክሪቲካል መንገዶች ይመስሉኛል እውነት ለመናገር እንደ ሀሳብ ከጠቀማችሁ። በዚህ አያይዘን ደግሞ አንድ ሰው ሁለት ሰው ነው እስካሁን ድል የሰጠነው፣ አንድ ሰውን ጨምርና የመጨረሻውን ስቴፕ እንነጋገራለን ወይ ደግሞ እያየን እንደ ጊዜያችን እንጨምራለን። አሮን ብዙ ሰዓት ላለመውሰድ ምሽትን ስለወጣ እኔ ምሽት ያለውኝ ስለዚህ ያው ጥያቄዎችን አንዳንድ እንቀበልና ያ እንደ መጨረሻ ለሁለት ሰው ድል ልስጥ። እኛ ኤንኬ ዲጂታል ስንባላለን ወይም ኤንኬ ኮሚኒኬሽንስ እና ፍሪላንሰሮች ነን እና የምንሰራቸው ደግሞ ትልልቅ ፕሮጀክቶች ላይ ነው። ያው ገንዘቡም ከፍ ያለ ስለሆነ ከዚህ በፊት በውል እናደርገውና ከዛ 30% ቪዞል ታክስ እየተቆረጠ ነበር የምናደርገው እና አሁን ደግሞ ሃይር ያደረግነው ክላይንት ደረሰኝ ፈለገና የደረሰኝን ጉዳይ እንዴት ነው ማድረግ የምንችለው ወይም ሌላ አማራጭ ካለ ማለት ላይሰንስ አውጥታችሁ መስራት ትችላላችሁ። እውነቱን ለመናገር ከሆነ ብዙ ፖሲብል የሆነ ነገር ነው። ኦፍ ኮርስ ግን እኔ ማይ ሰጀሽን እሱን አይደለም ሰጀስት የማድረጋቸው አሁን በዚህ ዘመን እውነቱን ለመናገር ከሆነ ላይሰንስ አውጡና ስሩ የሚል ሰጀሽን የለኝም። የቢዝነስ ዳይሬክሽናችሁም ላይ ዲፔንድ ያደርጋል። ማለት ይሄ ለረጅም ጊዜ የምሰራው እቅዶች ውስጥ ነው ወይስ አሁን ላይ ፕሮጀክቶችን ክሎዝ እያደረግን ስለሆነ ነው ወይ የሚለውን ነገር በጣም ዲፔንድ ያደርጋል። ግን 30% ከቱን ብትቀበሉት ይሻላችኋል። እውነቱን ለመናገር ተለቅ ያለ ድርጅት ሲመጣ እየተጎዳ አይደለም ሄደው ከእናንተ ጋር በመስራቱ። ግን ኢሹ እንደሚመጣው 30% ቆርጦ የሚሰጣችሁ ከሆነ ዳት ሚንስ አንድ ከፍ ያላችሁ ስትመጡ በተለይ አይሶ ሰርቲፋይድ የሆኑ ድርጅቶች ጋር መስራት ስትጀምሩ ግዴታ ፕሮፎርማ አስገብታችሁ ከሌሎች ድርጅቶች ጋር ያወዳድሯቸዋል። ልክና ኮንትራክተር ትሪት ትደረጋላችሁ ማለት ነው። አሁን የኮንስትራክሽን ካምፓኒ አንድ መሬት የገዛ ሰው ህንፃ ለመገንባት ቢያስብ ኮንትራክተር ለመቅጠር ሲያስብ ጨረታ ወዳድረው ነው ፕሮፎርማ ኮሉም ተሰብስበው ነው የሚሰራው። ስለዚህ ልክ እንደዛ ውድድር ውስጥ ሲገቡ እናንተ 30% ኤክስትራ ማስከፈላችሁ ሌላ ሰው በቫት እየሰራ ወር በቲኦቲ በ10% እየሰራ 10% ኤክስትራ ብቻ ማስከፈለው ለታክስ ፓርቱ ዲፈረንሺዬሽን አፍተር ታክስ ቫልዩአችሁን የእናንተ ስፓይክ ስለሚያደርግባችሁ ለውድድር ሊያስቸግር ይችላል። ሜቢ ግን ካልሆነ እኛ ለምን አደረግነው ብላችሁ ብትጠይቁኝ ይሄኛው ላይሰንሳችንን ያወጣንበት ሪዝን 100% ሪዝኑ ምንድነው? ቢዝነሱ ዳይሬክሽኑ እንደሚያድግ ስለምታወምን ነው። አሁን ከምንሰራቸው የማርኬቲንግ ሰርቪሶች ከዲጂታል አልፎ ጀስት ጀነራል ማርኬቲንግ ሰርቪሶች ፕሮቫይድ ከምናደርጋቸውም ወደ ላይ ማሳደግ እንደምንችል ስለምታወምንበት ነውና ቤዙ ቢሃይንድ ይሄ ነው። ለእናንተም እንደዛ ከሆነ ላይሰንስ አውጥታችሁ ብትሰሩ መጠነኛ የሆነ ኢንሴንቲቭ ልታገኙበት ትችላላችሁ። ግን በአመታዊም ኦር ዋቴቨር በአካውንቲንግ ኤረርም ሆነ ብዙ አማራጮች ብቻ ገንዘባችሁን ሉዝ የምታደርጉበት ቻንስ ስለሚኖር እኔ የታክስ አድቫይስ መስጠትም ላይሰንሱም የለኝም አቅሙም የለኝም። ሌላ ሰው ብታማክሩ ቤተር ነው። ለምሳሌ የመጀመሪያ ክላይንታችንን እኛ ቻርጅ ያደረግነው 150 ሺህ ብር ነበርና 150 ሺህ ብር ደግሞ ኖርማሊ ዝም ብሎ በአፍ ብቻ ተነጋግሮ እንትን ማለት ከባድ ስለነበረ ግዴታ ውል ማድረግ ስለነበረበት የውሉን ሁኔታ ሳጣራ ያው 30% ቪዞል ታክስ ተቆርጦ ምናምን ነው ስላሉን ያንን ነገር አድርገን ነበር እየሰራን የነበረውና አሁን ያለው ክላይንታችን ደግሞ እንደዛ ስለጠየቀን ነው ይሄንን ጥያቄ ለማንሳት የፈለኩት። ለዛ ነው አመሰግናለሁ። ተመልሶልሃል። በጣም ጥሩ። ግን በርቱ። በጣም ኢንተረስቲንግ ነው። ቆንጆ። እሺ ሌላ የመጨረሻ አንድ ሰው እድል እንስጥ። አሮንም ቴንኪዩ ብለን እናሰናብተዋለን። ሰለሞን ነኝ። ይሰማል። እሺ እንዴት አለ አሮን? ስላገኘው ደስ ብሎኛል። እንደምን ሰለሞን? ሰላም ነህ? እኔም ደስ ብሎኛል። እሺ በቅርብ ደግሞ በአካል እንገናኛለን ብዬ አስባለሁ። ጥያቄ መጠየቅ እችላለሁ አይደለ? ይቻላል። እሺ መልካም። ጥያቄ ምንድነው አሁን ላይ የዲጂታል ማርኬቲንግ በጣም እንደው ኦቨር ሬት ሆኗል ብዬ አስባለሁና ለብዙ ክላይንት ከመሰራት አንፃር እንደው ፖስት ማድረግ ብቻ ወይም ደግሞ ይሄ ብዙ ፎሎወር ማምጣት ወይም የሆነ ነገር ማድረግ እንደ ማርኬቲንግ በጣም ይታያልና ከክላይንትም ጋር ብዙ ካምፓኒዎች ጋር የማይሉት ነገር በሶሻል ሚዲያ ኮምፒቲሽኑም እንደዚህ በሆነበት አቴንሽኑም ደግሞ ወደ ሌላ በሄደበት ብዙ ሶሻል ሚዲያ ላይ ስላስተዋወቀን ብቻ ሴልሱ ይመጣል ብዬ አላምንም፣ ወይም ደግሞ ማርኬቲንግ ይሆናል ብዬ አላምንም። እንደው ምናልባት ማናፈስ ካልሆነ በስተቀር ማለት ነውና እንደ ብራንዲንግም እንደ ማርኬቲንግም ምናልባት ከሶሻል ሚዲያ የተለየ ባክ ላይ የምታደርጉት ነገር ካለ አንዳንድ ቲፖች ብትነግረን ብዬ ነበር። ኦኬ ማለት በጣም ብዙ አማራጮች አሉ። ኦፍ ኮርስ ማርኬቲንግ ስንል እኛ ኢን ጀነራል የምንሰራባቸው ዳይሬክሽኖች ሰፊ ናቸው። እውነቱን ለመናገር ከሆነ ለምሳሌ ዌብ ዴቨሎፕመንት ላይ እንሰራለን። ዌብ ዴቨሎፕመንት እንሰራው ዋነኝነት ማርኬቲንግ ኤንድ ጎል ካለው ማለት ነው። ክላይንቱ
ሜቢ አሁን ለምሳሌ አንድ ገዢ እውነቱን ለመናገር ከሆነ ሪሰንትሊ በተለይ ኮንስትራክሽን ሴክተር ላይ ስንሰራ የተማርነው ነገር አለ። ከብዙ ጥፋቶች የተማርነው ነገር አለ። ኮንስትራክሽን ሴክተር ላይ አሁን አንድ ኮንትራክተር ከሆነ ፕሮሞት እያደረገ ያለው ኮንትራክተሩን ሃየር ማድረግ የሚፈልጉ ከዛ ኮንትራክተር ጋር አብረው መስራት የሚፈልጉ ህንጻቸውን ማስገንባት የሚፈልጉ ባለሀብቶች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ። እነሱ ምን ያደርጋሉ? ፕላትፎርማቸውን ገብተው በደንብ ያጤናሉ። ከዛ በኋላ የዛን ድርጅት ዌብሳይት ቅድሚያ ቼክ ያደርጋሉ። ከዛ በኋላ ነው ወደ ኮንታክት ፌዝ የሚገቡት። ይህንን ስናስብ የማርኬቲንግ ፈንል የሚባለውን ነገር ዴቨሎፕ ነው ማድረግ ያመቻችናል። የማርኬቲንግ ፈንል ማለት ልክ እንደ አፉ ላይ ሰፊ ታቹ ላይ ቀዳዳ መጨረሻ ላይ ደግሞ ጠበብ ያለ ሲስተም ነው። ሶ that means ላይኛው ፓርት ላይ በጣም ሰፊ አማውንት ኦፍ ሰዎች ስለ ድርጅቱ ይሰማሉ። መሀለኛው ፓርት ላይ ሚድል ኦፍ ፈነል ይባላል። ሚድል ኦፍ ፈነል ላይ ደግሞ ወደ ኮንሲደሬሽን ይሄ ፕሮዳክት ወይ ሰርቪስ ለኔ ሊሆን ይችላል ብለው የሚያስቡ ሰዎች አሉ። ከዛ የሚገዙም ሰዎች አሉ። ይህን 3 ስቴፕስ ሲያልፉ ይህንን ፍሬምወርክ ዲጂታሊ ዴቨሎፕ ማድረግ ነው የኛ ስራ አስ ማርኬተርስ። ሶ ቴክኒካሊ ከሆነ ኦቨርሬትድ ሳይሆን ኤክስትሪምሊ አንደርሬትድ ነው። ገንዘብ ነው። ምንም መጨረሻው ኤንድ ፖይንቱ የኢትዮጵያን ኢኮኖሚ ማንቀሳቀስ ነው። ሌላው ነገር ቢቀር the past I believe ከኦክቶበር 2023 እስከ ኦክቶበር 2024 ባለው ታይም ላይን ውስጥ ለድርጅቶች ከ155 ሚሊዮን ብር በላይ ሰርተናል። ለኛ ሳይሆን ለድርጅቶች ሰርቪስ ሰጥተን ከዛ በኋላ ሴልስ ሰርተውበት ትራክ ማድረግ የቻልነው ወይ በእኛ ሳይድ ወይ በድርጅቱ ሳይድ ትራክ ማድረግ የቻልነው ከ155 ሚሊዮን ብር በላይ ነው የሰራ ነው። that means ይሄ ቀጥታ ለምን የሚገባ ነው? ለኢትዮጵያ ኢኮኖሚ። ሶ እውነቱን ለመናገር ከሆነ ዲጂታል ኦቨርሬትድ አይደለም፣ ዲጂታል ማርኬቲንግ ኦቨርሬትድ አይደለም። ዴፊኒትሊ ሪዛልት የሚያመጣ ነው። እውነቱን ለመናገር ከሆነ ከወጌሻ አንስቶ እስከ ሜድሮክ ድረስ ሊሰራበት የሚችልበት ሴክተር ነው። ሶ ከትልቅ ኮንግሎሜሬት ሲባል በቢሊዮኖች ብር ማስረፍ የሚችሉ በፖሲብሊ በሚሊዮኖች ዶላር ማስረፍ የሚችሉ ድርጅቶች ጀምሮ እስከ የሰፈራችን ወጌሻ ድረስ ማስታወቂያ ማርኬቲንግ፣ ዲጂታል ማርኬቲንግ ማሰራት ቢችል፣ የገበያ ማሳለጥ ስራ መስራት ቢችል ሪዛልት የሚያመጣበት ነው። በጣም ኢንተረስቲንግ። ያ ትክክለኛ ነገር ነው። አይ ቲንክ ሰለሞን ትንሽ ለማለት የፈለገው ከአንዳንድ ካምፓኒዎች አሉ ሆነስትሊ እኔም ኖቲስ ያደረኩት ነገር ብዙ ድርጅቶች በሚባል ደረጃ ጀስት የፈነል እንደተናገርከው ወይም ደግሞ ከስተመር ጆርኒ ይባላል። ላይክ አንድ ከስተመር ከአዌርነስ ተፈጥሮለት ስለዛ ፕሮዳክት ወይም ሰርቪስ ከሚያውቅበት ስቴጅ ላይክ ኮንቨርት አድርጎ አክቹዋል ከስተመር እስከሚሆንበት ድረስ የሚሄደው ስቴፕ አለና እየጠበበ ጥቂት ሰዎች ነው የሚቀሩት አክቹዋል ከስተመር የሚሆኑት። እና በጣም ብዙ ድርጅቶች አሉ ስፔሻሊ ከዚህ ቀደም ሰራበት የነበረው ካምፓኒ በጣም ስገረም ነበር። ላይክ 100 ምናምን ሺህ ዩዘር ቤዝ ያለው ካምፓኒ አክቹዋል ኮንቨርት ያደረገው ከስተመሮች በጣም ጥቂት ናቸውና አንዳንድ ጊዜ ቆም ብለን እንድናስብ ያደርገናል። ይሄ ነገር የምርም የሴልስ ኤክስትራ ኢፈርት ይፈልጋል ወይ ኮንቨርት የሚያደርግ ሌላ ቲም ይፈልጋል ወይ የሚል ጥያቄ ያስነሳልና ሶል ከዛ ሳይድ ያነሳው ይመስለኛል ይሄንን ጥያቄ። ነገር ግን ዲጂታል ማርኬቲንግ ኦቨርሬትድ ነው ወይ? ዴፊኒትሊ አይደለም። ገና እንደውም ሃይ እየተባለ ያለ ነገር ነው የሚመስለኝ። ምክንያቱም ወደዚህ ዘርፍ ቢመጡ በጣም ብዙ ሌቨል ማድረግ የሚችሉ ድርጅቶች ገና ስቲል ፖቴንሻላቸውን አልተጠቀሙበትም ብዬ አስባለሁ። ስለዚህ በጣም ጥሩ ፖይንት ነው ያነሳ ነው። ምናልባት የመጨረሻ አንድ ሰው መቀበል የምትችል ከሆነ ዲሳይድ አድርግልን አሮን፣ ካልሆነ በዚህ መሰነባበት እንችላለን። ብዙ ሰዎች ስቲል እጅግ ያነሱ የመጨረሻ አንድ ሰው እሺ ሜቢ 2 ሰው እንቀበል፣ ግን ደግሞ ረዘም ያለ ጥያቄ ሳይሆን አንዳንድ ጥያቄ መቀበል ከቻለ አይ ቲንክ ቱፓል ኃይሌና ሰብስቤ ከረዲ ጥያቄ ካላችሁ የሶስታችሁን ጥያቄ መቀበል እችላለሁ። እሺ እንዴት አመሻችሁ? ሰብስቤ ነኝ። እሺ ሰብስቤ እንደምን ነህ? ሰላም ነህ? እግዚአብሔር ይመስገን። ረበሽኳችሁ መሰለኝ። አይ በጭራሽ ምን እናግዝ? እኔ በጤናው ዘርፍ ነው ባክግራውንዴ እና ግን ዲጂታል ማርኬቲንግ ውስጥ መግባት ፈልጋለሁ። ግን ኦቨርነስ እስከዚህ ነው እንትኑ ግን ደስ ይለኛል እና ለዚህ ምን አድቫይስ ታደርገኛላችሁ ለማለት ነበር። በጤናው ዘርፍ ነው ያለሁት እና ምን ላይ አድቫይስ እናድርግ ኤግዛክትሊ አልሰማሁኝም እሱን። ዲጂታል ማርኬቲንግ ውስጥ መስራት ፈልጋለሁ ግን ምን ላይ ስፔሲፊክ አድርጌ ልስራ የሚለውን ነገር እንዴት መክሩኝ ነበር። ከባክግራውንድ ጋር ጥሩ ሪሌትድ ነው እንዲሄድ ፈልጌ ነው። ኦኬ ከባክግራውንድ አንፃር ያው ያንተን እንደውም ምክር ነው መቀበል የምንችለው እንትን ለመናገር ይሄ ሜቢ ዩቲዩብን በመመልከት ሊሆን ይችላል ኦር ቻትጂፒቲ ላይ ሰርች በማድረግ ሊሆን ይችላል። ራስን በመጠኑም ቢሆን ላሉት አማራጮች ኤክስፖዝ ማድረግ የመጀመሪያ አሁን እዚህ ራሱ መገኘት አይ ቢሊቭ የሆነ ነገር ለመማር እንደመሆኑ መጠን በዛ መልክ ሞር ኤክስፖዝ አድርገክ ኤክስፖዝ ካደረክ በኋላ
አንድ ሪሰርች ፋይንዲንግ ላይ ትወርዳለህ ማለት የሜዲካል ሰው ከሆንክ እንግዲህ በሪሰርች ነው ሁሉም ነገር የሚሰራው። አንድ የመጨረሻ ሪሰርች ላይ ስትወርድበት ያንተ ዲሲዥን ነው የሚሆነው። ይሄ እውነቱን ለመናገር ለአንተ ፊት የሚያደርገውን ነገር ነው ፋይናሊ ፊገር አውት ማድረግ የሚችለው። ስለዛ እኔ የምመክርህ ሪሰርች ነው 100%። እሺ አመሰግናለሁ። እሺ ሰብስቤ እኛም እናመሰግናለን። ሰላም አምሽ። ምናልባት ኃይሌ ሰላም እንዴት ናችሁ? እንደምን ኃይሌ ሰላም ነህ? ለአምላክ በጣም አመሰግን እወዳለሁ። አሮን በጣም ማደንቅ። እኔ አንድ 3 ጥያቄዎች ነው ያሉኝ። አንደኛው አጠራርገ ግን ጠቅለል ብታደርግልን 3 ጥያቄዎች ጥሩ ነው ከታይም አንፃር ያም ሰው እንድንቀበል ማለት ነው። እሺ የመጀመሪያው ጥያቄ እኔ ጀማሪ ነኝ እና ጀማሪ ስንኖር ደግሞ ብዙ ስህተቶች እንሰራለን እና ከምንሰራቸው ስህተቶች መካከል የተወሰኑትን ብትጠቅሱልንና ከዛ የተወሰኑትን እንማር። ሁለተኛው ደግሞ በአጭር ጊዜ ውስጥ እንዴት ፋስት ለርነር መሆን ወይም በአጭር ጊዜ ውስጥ የራሳችን ኤጀንሲ መክፈት እንችላለን የሚለውን ነገር ነው። ሁለተኛ ደግሞ በትንሽ በጀት እንዴት ፕራክቲስ ማድረግ እንችላለን የሚለውን ነገር። እሺ አይ ቲንክ በመጠኑ ቢሆን ሰምቻለሁ። ሶስቱን ጠቅለል አድርጌ ለመናገር ያህል ትንሽ ከባድ ናቸው ጥያቄዎቹ። ማለት አሁን ለምሳሌ ፋስት ለርነር እንዴት ልንሆን እንችላለን እውነተኛ መረጃ ጥያቄ አይደለም። ፋስት ለርነር መሆን የሆነ ተግባር አይደለም። ዛሬ እንደዚህ ተነስቼ ማድረገው ነገር አይደለም። ሪሰርች ባኪንግህን በደንብ ስትሮንግ ማድረግ እና ሪሰርች ኬት ላድርግ፣ የቱ ጋር ላምጣ፣ ኢንፎርሜሽን ኬት ላምጣ የሚለውን ነገር አንድ ማድረግ ሊሆን ይችላል። በትንሽ ጊዜ ውስጥ የሚለውን ነገር ሶልቭ ለማድረግ ማለት ነው። ከዛ ደግሞ በትንሽ ገንዘብ ወይ ደግሞ በትንሽ ኢንቨስትመንትም የሆነ ነገር ልስራ የሚለውም ነገር ፊዘብል ያልሆኑ ነገሮች ሊሆኑ ይችላሉ። ማለት መለያዎችህም ለራስህም ታይት እያደረግክ ነው። ቶሎ የሆነ ነገር እንዴት ልጀምር እችላለሁ ሚንስ ቶሎ እንደገባበት ቶሎ የመውጣትን ቻንስን ነው የምታሰፋው። ስለዛ ኢንጀነራል አይ ቲንክ ማይንድሴት ነው እንድትሰራበት እኔ ሰጀስት ማድረገው ኃይሌ። ኦቨርኦል ለሶስቱም ጥያቄ እንደምላሽ መስጠት የሚችለው ነገር ማይንድሴት ላይ ኤክስትሪምሊ መስራት ከቻል ራስ ላይ ኤንድ ኦልሶ ሴክተሩ የሆነ አንድ አድ መስራት ወይ አንድ ፕሮዳክሽን መስራት፣ አንድ ሶሻል ሚዲያ መክፈት፣ አንድ ሶሻል ሚዲያ ግራፊክስ መስራት ወይ ፖስት ማድረግ አይደለም። ስለዛ እንደዛ ካልሆነ ሴክተሩ እኔ እንዴት ነው ስትራቴጂካሊ ሙቭ ላደርግ የሚችለው የሚለውና በምን ሴክተር ስር ነው የሰራሁት ማርኬቲንግ ማለት ነው። በማርኬቲንግ ሴክተር ስር ከሆነ የሰራሁኝ ያለሁት ምን ላጠና እችላለሁ፣ ምን አንደርስታንድ ላደርግ እችላለሁ፣ እነሱን ቤዛ አድርጌ ደግሞ ምን አይነት ሙቭመንቶችን ላደርግ እችላለሁ የሚለው ነገር ታይም የሚወስድ ሪሰርች አድርገህ ጊዜ ወስደህ ለራስ አስተምረህ የምትሄድበት ነገር ነው እንጂ ጀስት ጊዜያዊ ገንዘብ ማግኛም ነው እምነት ስለሌለኝ በዛ መልክ ሰጀሽን ለመስጠት ትንሽ ያስቸግረኛል። ግን ይሄ ነው እኔ የምመክረው። ቴንክ ዩ ኃይሌ። ቱፓክ የመጨረሻ ይሰማል እንዴ? አዎ ይሰማል። እሺ ጥያቄውን ለማሳጠር ያክል አንተ በተናገርከው መጀመሪያ ምሳሌ 10 ክላይንቶች አሉ በሪልስቴት በነበርና መጀመሪያ ወደ ሶሻል ሚዲያ ስትገባ መጀመሪያ ያጠናው ምን ነበር? ያንተን ሰርቪስ ለመስጠት ስለዛ ኢንዱስትሪ እንዴት ምን እንደው ማጥናት ያለብን? ኦኬ ቅድምም በትንሹ ለመዘርዘር ሞክሬ ነበር። አንደኛ እንግሊዝኛ እውቀት በጣም ሪኳየር ያደርጋል። ሪሰርች የምታደርጋቸውን ነገሮች በጠቅላላ በእንግሊዝኛ ሊቀርቡ የሚችሉበት ቻንስ ስላለ እሱም ቤዝ አድርገህ እንግሊዝኛ እውቀት ሪኳየር ያደርጋል አንደኛ ነገር። ሁለተኛ የዲጂታል እውቀት፣ ዲጂታል ሳቢነት ወይ ዲጂታል አዌርነስ የሚባለውን ነገር ሪኳየር ያደርጋል። ማለትም ፕላትፎርሞቹን መጠቀም ሊሆን ይችላል ወይ ደግሞ አንድን ኢንፎርሜሽን ፈልጌ የቱ ጋር ላገኘው እችላለሁ የሚለውን ነገር አንደርስታንድ ማድረግ ሁለተኛ። ሁለቱን ይዘ ደግሞ ሶስተኛ ላይ የማርኬቲንግ እውቀትን ሪኳየር ያደርጋል፣ የማርኬቲንግ ማይንድሴት። ስለዛ ከኮንሱመር ፐርስፔክቲቭ ወይ ደግሞ ከገዢ ከመጨረሻ ከሚገዛው ሰው ፐርስፔክቲቭ ነገሮችን ማሰብ ከቻልክ ሶስቱን ነው እኔ የመጀመሪያ ሪሰርች እንድታደርግ የምፈልገው። ኤኒቲንግ የሪል ስቴትም ሆነ የምንም ነገርም ሆነ ማርኬቲንግ ለመስራት ካሰብክ ማለት ነው። ይሄ ነው ስታንዳርድ ብዬ ሼር ላደርግ የምችለው። እሺ አመሰግናለሁ። እሺ ወንድሜ። ኦልራይት በጣም ኢንተረስቲንግ። ስለዚህ ዛሬ ከአሮን ጋር የሚኖረን ቆይታ በዚህ እንቋጭና አይ ዶንት ኖ የምሽት ሰው አለመሆን አላውቅም ነበር፣ ቀደም እናደርገው ነበር። አይ ሆፕ ሌላ ጊዜ ደግሞ በደንብ በሰፊው እንደምንገናኝ። አሮንን ድጋሚ ማየት የምትፈልጉ ሰዎች ምናልባት ይደገም ማለት ይቻላል። ደስ ይለኛል። በጣም ደስ ብሎኛል። ይደገም መደገም አለበት አንድ ቀን። በጣም ቆንጆ፣ በጣም አሪፍ ኤክስፒሪየንስ ነው ሼር ያደረከን። እውነት ለመናገር እኔ ራሱ ብዙ ነገሮችን ወስጄባቸዋለሁ።
በጣም ቆንጆ ነገሮችን ሼር አደረገ። ምንም ወደ ላይቭ ሴሽን ስጋብዘው ያለምንም ሄዚቴሽን ነው ምንም ችግር የለውም ቀንና ጊዜ ወሰና አሳውቀኝ አለኝ። one of the most humble ኢንዱስትሪ ውስጥ ከማውቃቸው ሰዎች በጣም ጥሩ ነገር ነው ያካፈልከን አሮን። ቴንክ ሶ ማች። መልካም ምሽት ማለት ፈልጋለሁ። ቴንክ ዩ በጣም አመሰግናለሁ። እሺ ለአምላክ ለሁላችሁ መልካም ምሽት ይሁንላችሁ።